ወላሂ ሸጄ ማን ነው? ኡስታዝ ጀማል ነው ሸጄ የምትሉት? ከሆነ በዛ መስመር ላይ በቃ ያ ነገር ሰላም ይሰጥሻል የምር ማለት ነው። ካልሆነ ግን የሆነ ቦታ መስጂድ ስትሄጂ ወይ ቤተክርስቲያን ስትሄጂ ሰላም ተሰምቶሽ ብቻሽን በምትሆኚ ሰዓት ስቲል አሁን የሚያስጨንቅሽ ከሆነ የሰላም መንገድ ላይ አይደለሽም ማለት ነው። ሰላም ማግኘት ሲባል አንጻራዊ ወይም ጊዜያዊ ሳይሆን ዘላቂ የሆነ ሰላም አለ፣ ጊዜያዊ የሆነ ሰላም አለ። እኔ አሁን ልመለስልሽ የነበረው በሌላ ነገር ነበር፣ አንቺ ወደ ሌላ ወሰድሽው። ምንድነው እያልኩሽ ያለሁት መሰለሽ? ሰላም ማግኘት ማለት ምን አይነት ሰላም፣ ስለ የትኛው ሰላም ነው የምናወራው? ላይክ ጊዜያዊ ስለሆነ ሰላም ነው ወይስ ምንም ነገር እያወቅን ብንመጣም የማይረብሸን ሰላም ነው? የትኛው ሰላም ላይ ነው አንቺ ሰላም ተሰማኝ የምትይው? አንዱ ለምሳሌ ጥጃ ነው አምላክ እያለ አንዱ ደግሞ ጥጃን የፈጠረ ነው አምላክ ብሎ እየተናገረ አንቺ ሁሉም ሃይማኖት ትክክል ነው የምትይ ከሆነ ይሄ ሰላም ይሰጥሻል ነው? ላይክ ጥጃ ነው ፈጣሪ የሚለውም ጥጃ ተፈጣሪ ነው የሚለው ሁለቱም ሰላም ይሰጥሻል ነው? እንዳ ሁሉም ልክ ነው ብለሽ የምታስቢም ከሆነ ማለት ነው። እሺ በቃ ሊንዳ እኔ ዝም ብዬ ልቀጥል። እየሰማሽ መሆኑን ብቻ ኮንፊርም አድርጊኝና አንድ ነገር ላወራሽ። እሺ እየሰማሽኝ ነው ሊንዳ? ያ እሺ የሰማሽ ከሆነ እንደ ኢስላም አስተምህሮ አንድ ሰው አላህ Subhanahu Wa Ta'ala ሳይቀበል ነቢያቶችን እንደ ነብይ ሳይቀበል ዝም ብሎ ቢኖር መልካም ሰው ሆኖ ቢኖር ምንድነው ችግሩ ከተባለ ምንም ችግር የለውም። የመልካምነቱን ዋጋ አላህ Subhanahu Wa Ta'ala ይከፍለዋል። ኦኬ የመልካምነቱን ዋጋ አላህ Subhanahu Wa Ta'ala ይከፍለዋል። ግን የሚከፍለው መች ነው? በሚያስብበት መንገድ ላይ። በሚያስብበት መንገድ ማለት ነው ያ ሰውዬ መልካምን ስራ ሲሰራ መልካም መሆኑን ፈልጎ ከሆነ አንድ፣ ሁለተኛ ደግሞ መልካም ነገር ሳደርግ ልቤ ደስ ይለኛል፣ ደስታ ይሰማዋል እያለም ከሆነ ከፈጣሪ ጋር ኮንታክት የማያደርገውና መጪው ከትንሳኤ ቀን በኋላ ስላለው ህይወት ብሎ የማይሰራ አካል ከሆነ አላህ Subhanahu Wa Ta'ala ምንድነው የሚለው? ያ ከሃዲ ሆኖ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ማለት ነው ከሃዲ ሆኖ መልካምን ስራ የሰራ ሰው በዛ በመልካም ስራው ሰበብ አላህ በዚህ ምድር ላይ ጸጋን ይለግሰዋል። በዚህ ምድር ላይ ምን ይሰጠዋል? ምግብን ሲሳይር ይለግሰዋል፣ ውድቅ አያደርግበትም። ስለዚህ አንቺ እዚህ ምድር ላይ መልካም ሆነሽ መኖር ትችያለሽ ወይ? አዎ ትችያለሽ። የኛ አኗኗሪ ሆነሽ መኖር ትችያለሽ፣ ችግር የለውም። ከዚህ ከሞት በኋላ ላለ ህይወት ላይ ግን አንቺን የሚመለከት ምንም ነገር አይኖርም ነው። ለምን እዛ ላይ ምንዳ ከፈለጋችሁ ማድረግ ያለባችሁ ነገር ብሎ ፈጣሪ የሰጠን መንገድ አለ። ያንን መንገድ ደግሞ አልፈልግም ብለሻል። ስለዚህ እዛ ላይ ምንም አይነት ተስፋን መጠበቅ የለብሽም። እዚህም ላይም ግን ሰላም አትሆኝም። ለምን አላ ቢዚክሪላህ ተጥመኢነል ቁሉብ ነው። አላህን በማውሳት ቀልቦች ይረካሉ ነው። አላህን ማታወሺ ከሆነ ፈጣሪ ትክክለኛውን ፈጣሪ ያሰብሽ ማትሰሪ ከሆነ እስቲል የልብ እርጋታ ሊኖርሽ አይችልም እዚህ ምድር ላይ። ግን አምላክ ግን ለሰራሹ ስራ ግን ዋጋ ይከፍልሻል ወይ? አዎ እዚሁ ምድር ላይ ይከፍልሻል ነው። ስለዚህ ብዙ አትጨናነቂ። ላይክ አእምሮሽም ልብሽም የትኛውም ሐሳብ ተነስቶ ግን ሰላም ሆነሽ መቀጠልን የምትፈልጊ ከሆነ በአላህ መንገድ ላይ መታገል ነው። እሱን ለማወቅ መታገል። ይሄ መተው ሳይሆን መተው ሲጀመር አትችይም። ለምን ፊጥራ የሚባል ነገር አለ። ልቦናሽ ራሱ መተው አይችልም። ስለዚህ ማወቅ ትፈልጊያለሽ። ለምን ተፈጥሮሽ ነው። የሰው ልጅ ጥገኛ ነው። የሚያስጠጋውን አካል ይፈልጋል፣ አስወመድን ይፈልጋል። የሁሉ ነገር መጠጊያ የሆነውን አምላክ ፈጣሪ ያንን ይፈልጋል። ስለዚህ ዝም ብለሽ መተው አትችይም። ግን ልተው ብለሽ እንኳን እንዲሁ ብታስቢ ማለት ነው እዛው ተይ፣ በፈቃድሽ ነው። ስለዚህ አንቺ የትንሳኤ ቀን ላይ ምንም ምንዳ አይኖርሽም። እዚህ ምድር ላይ ግን አላህ ሲሳይን ይለግስሻል፣ ያበላሻል፣ ያጠጣሻል። ለምን አርራህማን ነው እሱ። ለካሃዲም ቢሆን የሚያዝን የሚለግስ የሚያበላ የሚያጠጣ አርራህማን ይባላል። ስለዚህ እሱ አርራህማን ነው። አሁን እኔ እያልኩሽ ያለሁት ነገር ምን መሰለሽ? በቃ አጠር ሳደርገው ጉዳዩን ራስሽን መሸወድ ትችያለሽ። እስከ መቼ? ለእንቅልፍሽ አልጋሽ ላይ እስክትወጪ ድረስ ወይም ደግሞ ብቻሽን እስክትቀመጪ ድረስ። ብቻሽን የተቀመጥሽ ሰዓትና ብቻሽን የምትገለይበት ሰዓት ላይ ያኔ ራስሽን መሸወዳችኝ። በስራ ልታረሳሽው ትችያለሽ፣ በትምህርት ልታረሳሽው ትችያለሽ፣ በጌም ልታረሳሽው ትችያለሽ። ያ ጊዜ ግን ይመጣል። የትኛው ጊዜ? ለተተኝ ስትይ ብቻሽን የምትሆኝበት ጊዜ። እዛ ላይ ሰላም የሚባል ነገር አይሰጥሽም። ሁሉም ሃይማኖት ትክክል ነው ብለሽ በሰላም መተኛታችሁም ብትቺ እንኳን ሁሌም ሰላም ሆነሽ መኖራችሁም
ስለዚህ ዘላቂው መፍትሄ ምንድነው? አላህ ምንድነው ያለው? በሱ መንገድ ላይ የሚታገሉትን ሰዎች መንገዳችንን በእርግጥ እንመራዋለን ነው ያለ። አንቺ በትግል ላይ ሆነሽ አምላክን ለማወቅ አሁን በምትሄጂው ሂደት ማለት ነው አምላክን ለማወቅ እየታገልሽ የምትሄጂ ከሆነ በዛ ሰዓት ላይ ብትሞችም እንኳን ታጋይ ነሽ። መከራከሪያ ፖይንት ይዘሽ ነው የምትሞችው። እኔ እኮ እየፈለኩህ ነበር ትይዋለሽ፣ ግን አልተገለጠልኝም ትያለሽ። የምር ካልተገለጠልሽ ማለት ነው ሶ ታግለሽ ትሞቻለሽ። ምንድነው የሚባለው? ሙጃሂድ ማለት ነው። ጂሃድ ላይ ሆነሽ ነው ማለት ነው የምትሞችው እሱን በማወቅ ላይ። እሱ ደግሞ እሱን ለማወቅ የሚጥሩ ሰዎችን ደግሞ መንገዱን እንደሚመራ ቃል ገብቷል። ስለዚህ እሱን መንገድ ደግሞ ያመላክትሻል። አይ ግን የአያቶቼስ የእናቴ አባቴስ የወዳጅ ዘመዶቼስ የምትይ ከሆነ አላህ Subhanahu Wa Ta'ala ቁርአን ላይ ምንድነው ያለው? መጀመሪያ ነፍሶቻችሁን ከዛ በኋላ ቤተሰቦቻችሁን መቀጣጣያዋ ድንጋዮችና ሰዎች ከሆነችው እሳት ጠብቁ ነው። ከነፍስ ነው የሚጀምረው። ስለዚህ ነፍስሽን ነው መጀመሪያ ማዳን ያለብሽ። ኦኬ ሶ ምንድነው ያልኩሽ ያለሁት መሰለሽ? ታገይ፣ አታግኙ፣ ችግር የለውም። ማግኘት ሳይሆን ማስታወስ ነው የሚጠበቅብሽ። ፍለጋ ላይ አትውጭም። ማን እንደፈጠረሽ ማስታወስ ነው። ከመፈጠርሽ በፊት የመሰከርሽው የምስክርነት ቃል አለ። እሱ ነው ውስጥሽ ላይ እየጮኸ የሚበጠብጥሽ። እሷን ቃል መች እንደመሰከርሽ ለማን እንደመሰከርሽ ማስታወስ ነው። ያንን ስታስታውሺ አምላክሽ እንዳልተወሽና አብሮሽ እንዳለ ትረጃለሽ። ያኔ ምንም ነገር ቢመጣ ሰላም ታገኛለሽ። እና እንዳልኩሽ ደግሞ የራስሽን ጥያቄዎች ብቻ የሌላ ሰው ያልሆነ የግል ጥያቄዎችሽን ሊስት አድርገሽ የትኛውንም ሃይማኖት የዞርሽ እና አባ ዮናስንም ቢሆን እኛንም ቢሆን መጠየቅ ትችላለሽ። ምንም ችግር የለውም። አብርሽ ትንሽ እንትን አጠራርገውና ስራ እንትን ጨረስኩ ነኝ። እኔማ ጨረስኩ። አንገቴን ደፋው እኮ። ኦኬ እሷ ሀሳብ ካላት ለመስማት ነው እንጂ እንቀጥል። እስኪ የምትዩ ነገር ካለ ሊንዳ ቀጥይ። ግን ጥያቄ ያለኝ የምትዩ ሀሳብ ካለ አባ ዮናስም ስራሉ እሳቸውንም መጠየቅ ትችላለሽ፣ እኛንም መጠየቅ ትችላለሽ። ግን ይቅርታና አባ ዮናስ ወንድሞች የሚጨምሩት ሀሳብ ካለ የነሱን ሰምተን ኢምራን የሚጨምረው ሀሳብ አለ? የለም ሀቢ ቀጥል። እሺ ጃ ትንሹ ትልቁ የሚጨምሩት ሀሳብ አለ? እሺ አሚር አለ የሚጨምረው ሀሳብ አለ? ሀቢቢ ኧረ በፍጹም ቀጥሉ። መርሃባ። እሺ አባ ይቀጥሉ። ስለምንድን ነው አባ ዛሬ ማውራት የፈለጉት? ጥያቄ አለኝ። ጥሩ ጥያቄ የሌለው ሰውማ እየኖር አይደለም። እሺ ባይዘው አንድ ሙስሊም ጓደኛዬ ጋር ስናወራ ቆይቼ አሁን አሰናብቸው እንዳጋጣሚ ወደ እናንተ ገባሁ። አሰናብቸው አይደል? ግን እሱ ጋር ወደ ላይ ወደ ጎን እሱ ጋር እናወራው እሱ ጋር ግን ክርክር አይደለም። በጣም 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 የሆነ ኒውትራል ሆነን ነው የምናወራው። እኛ ጋርስ እንደዛ ነው። ክርክር ነው። አንተና ጃጋ በጣም ሰላማዊ ውይይት። ለሁለታችሁ ላይ ጸሎት አደርጋለሁ፣ ለጃና ለአንተ ፈጣሪ እውነቱን እንዲያመላክታችሁ ጸሎትም አለ። እስከመጨረሻው እክማለሁ። ምክንያቱም ልባችሁ ንጹህ ነው። የሌሎቹ ንጹህ አይደለም እያልኩ አይደለም። አንተ ሞሮፍ እርሱም አላህ ነው ተስጦት ፒኬ ይፈቅዱልኛል ላወራቸው አንዲ ባለፈው አባብዬ ሰላወራቸው ወጡ። አባ ሰላም ብያለሁ። እንደምን አለ? እግዚአብሔር ይመስገን አለ አልሐምዱሊላህ። ለዓለማቱ ጌታ ምስጋና ይገባው። ለኛ መሰጠን ብርሃን ለርሶ ሚስቶት ጥያቄ ነበረኝ አባ። ኦኬ ይጠይቁኛል። አሁን ተዘጋጅቼ የገባውበት ሐሳብ ስላለ እሱን ልጨርስ፣ ከዛ ለጥያቄው ዘጋጃለሁ። ሊጠይቁ ነው የገቡት አባ? አዎ እንደዛ ከሆነ ጥያቄዎትን ያቀርቡና ባለፈውም አንስተው የነበረ ፖይንት ያልተመለሰልኝ ክርስትና ላይ አለና እሱን ጠይቁታለሁ ማለት ነው። ጥያቄው ማቅረብ ይችላል። ግሩም። እሺ አንደኛው ጥያቄ፣ ሁለት ጥያቄ ነው የምጠይቀው። አንደኛው ጥያቄ ሱናን አቡ ዳውድ፣ ይሄ አማርኛ ሊወላገድ ይችላል፣ እናንተ አስተካክሉት። ኦኬ ሱናን አቡ ዳውድ ሐዲስ ቁጥር 4744 ላይ እንዲህ ስለ ጅብሪል ገሃነምን ወደ ገሃነም ሂዶ ስለ ፍርሃቱ የሚተነተን ሐሳብ አልፈራ የሚል አለ እና የሚፈራውም ደግሞ ፍርሃቱ እዚህ ብገባስ ማለት የገሃነምስ በሆን አይነት አውድ ያለው ሐሳብ አለና ስለዛ ማብራሪያ ብሰጠኝ ነው ማለት ስለሱ ፍርሃት፣ ስለ ጅብሪል ፍርሃት
ምንድነው ያስፈራው? ማለት እሱ ያላህ ታማኝ ባሪያ እንደሆነ ነው የሚጻፈው የሚነገርለት። ምንድነው የሚያስፈራው? እንደገና አሳሳታለሁ ብሎስ ምን የሚያስጠረጥረው ነገር አለ? የሚያሰጋው ነገር አለ ነው አንዱ ጥያቄ ይሄ ነው። ምክንያቱም በፈጣሪው አይታመንም እንዴ በአላህ? ምክንያቱም የቅርብ ጅብሪልን የሚያክል መልአክ እንደሌለ ነው በእስልምና። ከተሳሳትኩ ታረማለሁ። ስለዚህ ያን ያክል ቅርብ ሆኖ አያምነውም እንዴ? እዛ ላይ አላህ መሐሪና እጅግ አዛኝ ነው ተብሎ ከዳር እስከ ዳር ነው ቁርአኑ የሚተነትነው። ገብርኤል ወይንም ጅብሪል የፈራውን ፍርሃት እኛ እንዴት ብለን ነው አላህን የምናምነው? እሱ ፈርቷል ይጠራጠረዋል ማለት ነው ወይ? ታንክ ዩ። እሺ ኢምራን እንትኑን ይንገሩኝ። እሺ አባ እና ግን አንድ ወደ ሐዲሱ ከመግባታችን በፊት እስኪ የሆነ ሐሳብ ላውራውት አባ። እና ሐዲስ 4000 ስንት አሉ? እሺ 4744 4744 እሺ ችግር የለውም በዚያ ያወጣሉ። እስከዛ ግን እንዴት ጅብሪል የወደፊቱን እንዴት አላወቀም ብለው መጠየቅ አልቻሉም? እንዴት እንደዛ ብለው አልጠየቁም? እንዴት አላህ አይታመንም ወይ ብለው ሊጠይቁ ቻሉ? ኦኬ ማለቴ አሁን ምን መሰል የቅርብ እንደመሆኑ ጅብሪል እንደምታውቀው አባ የቅርብ መሆኑ ጅብሪል የወደፊቱን አዋቂ ሊያደርገው አይችልም። እንዴት ጅብሪል የወደፊቱን አላወቁም የሚለው ነገር ከማሰብ ይልቅ አላህን እንዴት አያምነው ወደሚለው ነገር እንዴት ማሰብ ቻለ? ለምሳሌ እኔ አሁን ዛሬን ነው የማውቀው፣ ዛሬ ሙስሊም ነኝ አይደል? ዛሬ አላቅም እንግዲህ አሟሟቴን አላቅም። ለምን እኔ የወደፊቱን ስለማላቅ ማለት ነው። የወደፊቱን ስለማላቅ ነገ እንዴት ብዬ እንደምሞት አላቅም። ጅብሪል አለይሂ ሰላምም የወደፊቱን አያቅም። ነገ ምን እንደሚሆን አያውቀውም። በጌታው ላይ እምነት አለው ወይ? አዎ እምነት አለው። ቀጥተኛ መንገድ ይዞ እስከ ሄደ ድረስ ማለት ነው። ጅብሪል ፍጡር ነው። የወደፊቱን የማያውቅ ከሆነ አላህን ከማመን ካለማመን ጋር ሳይሆን የወደፊትን ካለማወቅ ጋር እንዴት አላያያዙትም ነው እርሶ አሁን የእርሶ አመለካከቱ ስለሚመቸኝ ማለት ነው። መልካም አብርሽ አመሰግናለሁ በጣም። አሁን የኔ ጥያቄ የእውቀት አይደለም። አሁን ጅብሪል ሁሉን ያውቃል ተብሎ አይጠበቅም ፍጡር እንደመሆኑ መጠን ማለት ነው። ዋና መሰረታዊ ጥያቄ እሱ አይደለም። ዋና ጥያቄ ምንድነው? ነገን ባያውቅም እምነት እንደምታውቀው የአላህ ቅርብ ወዳጅ ስትሆን ወይንም የፈጣሪ ቅርብ ወዳጅ ስትሆን አንደኛ ፈጣሪ በጣም ታውቀዋለህ። ሙሉ ለሙሉ ታውቀዋለህ ባይባልም ታውቀዋለህ፣ ፕላስ ታምነዋለህ፣ በጣም ታምነዋለህ። በዛ ደግሞ ከፍጡራን በተለይ ከመላእክት በጣም የተሻለ ታላቅ መልአክ ነው። እንደዛ ከመሆኑ አንፃር አሁን ታላቅ መልአክ የሆነው መች ነው አባ? አንዴ ቆይ ይቅርታሽ፣ ታላቅ የሆነው መች ነው አባ? ታላቅነቱ አሁን በዲቴል አላውቅም እኔ። ታላቅነቱ ከመናዘር ነው እንዴት መሰሎት? አሁን እኔ ለምሳሌ ለዛ ነው ከእውቀት ጋር በተገናኘ ነው ያልኩት እርሶን ከመጀመሪያው ማለት ነው። ጅብሪል ታላቅ ነው መች? አሁን ነገስ? ነገም ታላቅ ነው፣ ሁሌም ታላቅ ነው። ይሄንን የሚያውቀው ማን ነው? አላህ Subhanahu Wa Ta'ala ነው፣ የነገን አዋቂው ማለት ነው። ጅብሪል ግን የዛሬን ነው የሚያውቀው። የጅብሪል ፍርሃት የነበረው ሐዲሱ ላይ ምንድነው? እኔስ መጨረሻዬን በምን አውቃለሁ ነው። ስለራሱ ዕውቀት ነው እኔ እንዴት ነው መጨረሻዬን ማውቀው የሚል ነው እንጂ እንዴት ጌታዬን እኮ እኔ አላምነውም። ለምን መሰሎት? ሁሌ እንደዚህ አይነት ጥያቄዎች ሲነሱ ለምን ከእምነት ጋር አምላክን ከማመን ጋር ብቻ እንደሚያያዝ ስለማይገባኝ ነው። ምክንያቱም ነገን ካለማወቅ ጋር መያያዝ ያለበትን ጉዳይ አምላክን ከማመንና ካለማመን ጋር ታያይዙታላችሁ ብዙ ሰዎች ማለት ነው። ኦኬ ነገን ካለማወቅ ጋር ያለውን ጉዳይና እንዴት ለምን ስለማይገባኝ ነው። እንዴት ነው ይሄኛውን መስመር እንደው አልታየ ያላችሁ ብዙዎቻችሁ? አብርሽ እንደው እስቲ ካገኘኸኝ እንደገና እንትን ለማለት ልሞክር። እኔ አሁን የእውቀት ጥያቄ ምንም አላነሳም፣ አልተነሳብኝም። ለምሳሌ እኔ አባ ዮናስ አለሁኝ። አሁን እኔ ነገን አላውቅም። ኢትሶኬ እሱ ችግር የለብኝም። አሁን ችግር የሚፈጥርብኝ ምንድነው? አሁን አላህን ወይንም ፈጣሪን ለመገዛት እምነት የሚባል ነገር አለ። ለምሳሌ ምህረቱን ለምሳሌ በቁርአን አላህ እጅግ መሐሪ አዛኝ ነው ያለ ተጠቅሷል። ስለ ቁጣውም ደግሞ ተጽፏል ማለት እንዴት አድርጎ ሊቀጣ እንደሚችል።
ነገር ግን ምህረቱ ደግሞ እጅግ ተጽፏል። ስለዚህ እኔ ማገናዘብ አሁን የኔ ድርሻ ሊሆን ይችላል። ምህረቱ በጣም ሊጎላ ይችላል። ስለዚህ እኔ እንዲህ ካገናዘብኩኝ ምህረቱ እጅግ በቁርአን ከተነገረኝ ይሄን ማገናዘብ ይችላል። ጅብሪል ደግሞ ለአላህ ቅርብ ነው፣ ተገዥ ነው፣ መንፈስ ነው። ያየዋል ስልህ ጀስት ቅርብ ነው በሚለው ያዝልኝ። ቅርብ ነው ለሱ ማለት ነው። ቅርብ እንደመሆኑ መጠን ለምን ይፈራል ማለቴ ምንድነው የሚያሰጋው ነው ማለት ምን ያሰጋዋል? አሁን የነገ ጉዳይ አይደለም። በቃ ዛሬ ላይስ ቢሆን ለምን ይፈራል? ለምን ይጨነቃል? ምንድነው ምክንያት ካለው ነው ማለት መልሱ ምንድነው የምፈልገው የሚሰጋበት ምክንያት ይሄ ነው። ሊሳሳት ይችላል ወይ የሚያሳስተውስ ማን ነው ኦር ሰምቲንግ ብቻ አላቅም። እሱን ትመልስልኛለህ እኮ እሱን እኮ ነው ያልካለው ታባ የእውቀትን ጉዳይ አለማየቶ በአንድ መስመር ብቻ ነው ያዩትና በአንድ መስመር ብቻ እንዲያዩ ያደረጉት ነገር ምንድነው ስል ስቲል እስካሁን ድረስ ምክንያቱን ያገኘሁት አይደለም። ለምን ሲባል እየተወራ ያለው ቶፒክ የኔን ነገ እኔ ፐርሰናሊ የኔን ነገ አለማወቅ ጋር በተገናኘ ከሆነ የኔን መጨረሻ አለማወቅ ጋር በተገናኘ ከሆነ ያ ከፈጣሪ ጋር የሚገናኝ ጉዳይ ነው ማለት ነው። የአላህ እዝነትና ምህረት ከምንም በላይ ነው። አዎ እኔ ግን ያ እዝነትና ምህረት ይገባኛል ወይስ አይገባኝም? ይሄ ደግሞ ሌላ ኬዝ ነው። ኦኬ እኔ የሱ እዝነት ከሚገባቸው ሰዎች ውስጥ ነኝ ብሎ ማሰብ ይሄ ሌላ ታሪክ ነው። አይ አላህ አዛኝ ነው፣ ያ ደግሞ ሌላ ታሪክ ነው። ኦኬ ስለዚህ አላህ አዛኝ ነው ወይ? አዎ አዛኝ ነው። እዝነቱና ምህረቱ ገደብ አልባ ነው ወይ? አዎ ወሰን አልባ ገደብ አልባ ነው። ግን ደግሞ ፍትሃዊ ነው። ባለፈው አይ ቲንክ ስታወሩበት ነበረ፣ እኔም ባወራበት ደስ ይለኛል። ፍትሃዊ ነው ምናምን ጥሩ እሺ። ግን እኔ ይገባኛል ወይ ያ እዝነት? እኔ በምን ስራዬ አሁን እርሶ ጋር ሲወራ ኦርቶዶክስ ስለሆኑ ብዙ ጊዜ እንትን ይባላል። ምንድነው የሚባል ራስን ዝቅ ማድረግ ትህትና የሚባል ሐሳብ አለ። ትህትና ማለት እኔ ነኝ ደካማው፣ እኔ ነኝ መጥፎ፣ በቃ አላህ እኔ ከሰው ሁሉ ዝቅ ያልኩ ነኝ። ይሄ ትህትና የእምነት አንዱ መገለጫ ተደርጎ የሚቆጠር ነው። ይሄ ትክክለኛ ሰው አማኝ መገለጫ ምንድነው? መፍራት፣ ከጌታ ፍቅር መራቅን መፍራት። እንደ ኢስላማውን ተቅዋ የሚባለውን ነገር ስናነሳ ወይም ደግሞ አላህን መፍራት የሚለውን ነገር ስናነሳ የምናገናኘው ከምን ጋር ነው? የሱን ውዴታ ማጣትን መፍራት ማለት ነው። የሱን ውዴታ ማጣትን ሰው ሲፈራ ያኔ ምን ያደርጋል? ከሁሉም በታች እኔ ነኝ ያለሁት ትህትና የተሞላበት አካል ይሆናል። መላእክ ደግሞ ንጹህ ናቸው። ስለዚህ ትህትና የሰው ልጆች የንጽህና ወይም የጽድቅና ወይም ጌታን የመፍራት መገለጫ ከሆነ መላእክት ላይ ያ ትህትና መታየቱ እንደምንድነው ችግር የሚሆነው? ለምን? መላእክቶች ጻድቆች ስለሆኑ። አንድ ይሄን ያዙሪ። ሁለተኛ ደግሞ መልአኩ የወደፊቱን አላወቀም ማለት አላህ አዛኝ አይደለም ማለት ነው ወይ? እኔ ምህረት አይገባኝም ብሎ አሰበ ማለት አንድ መልአክ አምላክ መሐሪ አይደለም ማለት ነው ወይ? እንዴት ነው? እኔ አሁን እቺ ፓርት ብቻ ይዛኛለች። ከዛ ቀጥሎ ግን ሐዲሱን ነው ከፍቼዋለሁ፣ በደንብ እናየዋለን። እርሱ ያሉትንም ሐሳብ ምናምን በተገናኘ እናወራበታለን ሐዲሱ ላይ ማለት ነው። ግን መጀመሪያ ኮንሴፕቱ ላይ ስወስደው ግን ስሜት አልሰጥ ስላለኝ ነውና እስኪ አሁን ያነሷቸው ትህትናን በተመለከተና ሁለተኛ የወደፊትን ስቲል አለማው ጋር የተገናኘ ጥያቄ ስለሆነ ስለዚህ መልሱ እኔ ይገባኛል የሚለው በተገናኘ ይቅርታ ችግር የለም። እሺ ትህትና ነው ለትህትና ነው ይሄን ቃል የተናገረው ነው። እኔ እንደዛ እያልኩ አይደለም። አሁን እንደዛ አይደለም። እንዴት ነው በዚህ መንገድ እንዴት ነው ያላሰቡት ነው አሁን የኔ ሐሳብ። ለምን መሰሉት? አሁን ማንኛውም ሰው እኮ የማያስበውን ሐሳብ ነው። እኔ ይቅርታ አድርጉልኝና እኔ አንድ ሰው በትክክል የሚያገናዝቡ ሰዎች ሊያስቡ ይችላሉ ብዬ የማስባቸው ነገሮች አሉ። ለምሳሌ አምላክ ላይክ የፈለገውን ይመራል፣ የፈለገውን ደግሞ አይመራም የሚባል ነገር አሁን ሲገኝ ኦኬ ደስ ያለውን ይመራል፣ ደስ ያለውን አይመራም ወደሚለው የሚቀይሩ ሰዎች እኔ አሁን አእምሮ ያላቸው አይደሉም። የፈለገው የተባለው ምን አይነት ሰው ነው የሚሉ ሰዎች ደግሞ በደንብ ማስተንተን የሚፈልጉ አካላቶች ናቸው ብዬ ነው ማስበውና ከእርሶ ጥያቄ አንጻር ደግሞ እኔ አምላክ እንዴት ነው ይሄን ያክል መሐሪ ሆኖ በፈጣሪው ላይ አይተማመንም ወይ ብለው ነው ያነሱ ነው። እንደዛ አይደለም የሚለው እንዴት ያኛውን ፓርት አዩት ነው ማለት ፍጡር ነው እያወራ ያለው ስለራሱ መጨረሻ ነው። በፈጣሪው ስለማይተማመን ሳይሆን በራሱ ስለማይተማመን እንደሆነ እንዴት ነው ያልተገነዘቡት የሚለው ላይ ነው። ችግር የለውም። ኦኬ ጥሩ ነው። አሁን ጥሩ መጣል እሱም ጥሩ እይታ ነው። ኦኬ ጥሩ
አመጣጣ አሁን ጥሩ አምጥቷል። እንዴት በራሱ ስለማይተማመን ነው ብላን ግሩም መልስ ነው። ነገር ግን በራሱ የማይተማመንበት ምን አይነት ነገር ሊፈትነው ይችላል? ምክንያቱም ከአላህ የተሻለ ነገር ምን አለ ማለት ከፈጣሪ የተሻለ ነገር ምን አለና ነው በራሱ የማይተማመኑ ማለት ምን ያምረዋል? ምን አምሮ ስቲል ያመጡት ያሉት እርሶ ማለት ነው። ስቲል ያመጡት ያሉት አሁንም ፈጣሪ ላይ መመርኮዝ ጋር በተገናኘ ነው ያመጡ ያሉት ማለት ከአላህ የተሻለ ነገር ምን ኑሮት ነው ወይም ደግሞ ከአላህ የባሰ ነገር ምን ኑሮት ነው? ትልቁ በራስ አለመተማመን እኔ ልጠፋ እችላለሁ ብሎ የመስጋት በጣም ትልቁ ማለት ነው በጣም ትልቁ ምክንያት ነገን አለማወቅ ነው። ኦኬ ነገ ምን እንደምሆን አለማወቅ ነው። ከዚህ በላይ ምንም ምክንያት የለም። አንድ ሰው እንዲሰጋ የሚያደርገው ትልቁ ምክንያት ነገ ምን እንደምሆን አለማወቅ ነው። ለምን ሲባል በጣም ብዙ ምሳሌዎችን መነሳት ይችላሉ። ብዙ ነገሮች መቀመጥ ይችላሉ። ለምሳሌ ኢብሊስ ወይም ሰይጣን እንደርሶም ሰይጣን አለ። መጀመሪያ ኪሩቤል ነበር፣ የአብሪ ኮከብ ነበር፣ ሉሲፈር ምናምን ከዛ ወደቀ። እንደሚወድቅ አያውቅም ነበር ሰይጣን። አለማወቁ ሰይጣንን ከመውደቅ አላዳነው። ሰይጣን መጀመሪያ በቃ ፈጣሪም ፈሪ ነበር ምናምን ማለት ወደፊት አይወድቅም ማለት አይደለም። የነገውን ግን አያውቅም ነበር ሰይጣን። ታዲያ መላእክቶች የነገም ባለማወቃቸው ምክንያት ቢሰጉ ምንድነው ስጋቱ? ላይክ እንደ ትልቅ ነገር የሚታየውና ከፈጣሪ ዝነት ጋር ብቻ የሚገናኘው ለስጋት ትልቁ ነገር ምንድነው? ነገን አለማወቅ። ከነገን አለማወቅ በላይ የተሻለ ምክንያት ካለው እስኪ እርሶ ይስጡኝ። አሁን እኔ የሚያሰጋኝ ነገን አለማወቄ ሳይሆን ብለው የሚያነሱት ነገር ካለ እንደው ለስማ እንደው ሻል ያለ ምክንያት ካለ ለስጋት ማለት ነው። ኦኬ ባይዘዌ ሰማያዊ ምናምን ጉዳይ ሳይሆን ምድራዊ ባለ ነገርም አለማወቅ ነው የሚያሰጋን። ትክክል መልስህ ግሩም ነው። እና አሁን ነገን አለማወቅ እንዳልከው ይፈትናል፣ ምንም ጥርጥር የለው። የሆነ ማለት ነገ ላይ ምን ሊሆን ይችላል ብሎ የሚሆን ነገር ይፈትናል። ግን እነዚህ መላእክት ዘንድ ስፒሪት ናቸው፣ እንደምታውቀው መናፍስት ናቸው ወይንም መንፈስ ናቸው። እና ይሄ አይነት ፈተና እነሱ ላይ ጎልቶ የሚታይበት ምክንያት የለም። አንደኛ ያለበት ቦታ ለፈተና የሚዳርግ ቦታ ላይ አይደለም። አንደኛ ነገር ሁለተኛ አዎ ብለሃል ነገን ያለማወቅ። ነገር ግን ደግሞ ነገን የሚያውቅበት አንዳንድ ነገሮች የሉም ወይ? ለምሳሌ ሐዲሱን አላውቅም እንግዲህ አንተ እንትን ትለኛለህ። አንተ ሐሳቡን ስለነገርኩህ ወደ ሌላ ሐዲስ ከማለፋችን በፊት ነገን አያውቁም። ይሄ ኖርማሊ ቁርአን ላይ ማየት ይቻላል። ሱረቱል በቀራ ምዕራፍ 2 ቁጥር 30 ጀምሮ ስለ አደም ታሪክ ሲታይ አንተ ካስተማርከን ውጭ ምንም እናቀው ነገር የለም ይላሉ። ለምንድነው ደም አፍሳሽን ፍጥረት ምናምን የምትፈጥር ብለው የሚያነሱት ሐሳብ አለና እነሱ አላህ ካሳወቃቸው ውጭ የሚያውቁት ምንም ነገር እንደሌለ ቁርአን ላይ መረዳት እንችላለን ወደ ሐዲሱ ሳይገቡ። ግን አሁን እስኪ ሐዲሱን ልክፈተውና መጀመሪያ ያነሱትን እንግዲህ በሐሳብ ደረጃ ከተግባባን አንደኛ ትህትና የጽድቅ መለያ ከሆነ አንድ መልአክ ከሰዎች በላይ ጻድቅ የሆነ መልአክ ማለት ነው ትህትናን ቢያሳይ በፈጣሪው አለመተማመንን አያሳይም። ይሄ አንድ ነው። ኦኬ ይሄ አንድ ነው። እንደ ሁለተኛ ደረጃ ደግሞ ነገን አለማወቅ ለስጋት ይዳርጋል። ማንኛውም ፍጥረት ጋር በተገናኘ የሚሰጋው ነገ የሱን ሁኔታ አለማወቅ ነው። ይሄ ሁለት ነው። በሶስተኛ ደረጃ ደግሞ ልክ ሰይጣን እንትን መልአክ እንደሚባሉት ነገር ሁሉ ሰይጣን ደግሞ የነበረው ካራክተር አለ። ከዛ ካራክተሩ መውደቁን መልአኮች ማየታቸው እነሱ ላይም ስጋት ይፈጥራል ነው። ይሄ በሶስተኛ ደረጃ ነው። ስለዚህ እነዚህን ካየ ነው ወደ ሐዲሱ አንድ ሐሳቡን እንዳንስተው ሐሳቡ እንዳይሳት ይቀርታ የምትጠቅስልኝ ሐሳብ ቁርአናዊ መሰረት አለው ወይ ወይንም ኢስላሚክ መሰረት አለው ወይ? ምን ማለት ፈልጌ ነው? በተጻፈ መልኩ ልክ አሁን አንተ እንደምታብራራልኝ እንዲህ ተብሏል የሚል ጽሑፍ ካለ እንድታሳይ አሁን ያብራራኸውን የሚደግፍ ማለት ነው። ያው እኔ እኮ ባይ ዘ ዌይ እርሶ ያሉት ሐሳብ ራሱ እርሶ ባሉት መንገድ ሐዲሱ ላይ ያለ አይመስለኝም። ወደ ሐዲሱን ገባ። አሁን እኔ የእርሶን ኩዌሽን ብቻ ነው እያነሳው ያለሁት።
መላእክቶች ምናምን የወደፊቱን አለማወቁን ሱረቱል በቀራ ጀምረን አይተናል። ሌላው ሰይጣን ምን አይነት ደረጃ እንደነበረው ማየት እንችላለን ከሐዲስም ምናምን ማለት ነው። የጅብሪልን ስጋት ጋር በተገናኘም መላእክቶች እንዴት ሊሰጉ ይችላሉ የሚለውም ሐዲስ ላይ ማግኘት ምንችል ይመስለኛል። ከዚህ በፊት አስታውሳለሁ፣ ግን ከሐዲስ ይሁን ያነበብኩት ከተፍሲር ይሁን ምናምን እርግጠኛ ስላልሆንኩ ማለት እሱን ፓርት ግን እሱን እንትን እንበልና አሁን እርሶ ያመጡት ሐዲስ ላይ ራሱ የሚሉት ሐሳብ ላይ ቃል በቃል ይገኛል ወይ? አሁን እኔ እያወራው ያለሁት ምንድነው እንደው ቢሆን ነው ቢሉ እንዴት በዚህ መንገድ እንዴት አላሰቡትም ነው። ላይክ ያሰቡት መንገድ የማይገናኝ ነገር ሆኖ ስላገኘሁት ነው። ከዛ አንፃር ነው። እሺ እና ወደ ሐዲሱ እንግባና እስኪ ወይ አንብቡት ወይ ሀይቢ ኢንሻአላህ ሰዓት ለማሳጠር ጥያቄያቸውን ጠይቁና ሐዲሱ መልስላቸውና ከዛ ደብል ስታንዳርድ ብናደርገው ይቻላል አይደለ? ተፈቅድልኛለህ? አዎ እዚህ ጋር በስርዓት እስከተወራ ድረስ እንትን እንላለን፣ ችግር የለውም። ማንኛውም ሰው ክርስትና እስልምና ላይ ሐሳቦች መነሳት ይችላሉ። እሺ ይሄው ሐዲሱ እስኪ ያንብቡልኝ እስኪ አባ። ይሄው እንትኑን ላሳዩትና ቁጥሩን ይሄው ሱነን አቢ ዳውድ ሐዲስ 4744 ላይ ያለ ነው። ሐሰን ሰሂህ ይላል ደረጃው ማለት ነው። አብሩሽ ወይ በአማርኛው አድርግልኝ፣ ትራንስሌት በአማርኛው ነው ያነበብኩት። አሁን ይሄ አማርኛ የለውም፣ ግን ትራንስሌት አድርግልኝ ካሉኝ ትራንስሌት ማድረግ እችላለሁ። ችግር የለውም። እሺ አንዴ ቆይ። እሺ እንግዲህ በዚህ ዘመን ጥሩ ተርጓሚ ጄሚኒ ነው። ትራንስሌት ኢን አምሃሪክ ማነው አብርሽያ? እሺ ይህ ይላል ታዋቂ ሐዲስ። አንዴ እዚህ ጋር ዙም ላድርገው። እኔ ይነበባል ወይስ ትንሽ ዙም ላድርገው? አባ ዙም አድርገው። እሺ አሁን ይነበባል? ግሩም ነው። እሺ ምን ይላል? ይህ ታዋቂ ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ንግግር በአቡ ዳውድና በቲርሚዚ የተዘገበ ሲሆን ወደ አማርኛ ሲመለስ የሚከተለውን ይመስላል አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አላህ ጀነትን ወይም ገነትን በፈጠረ ጊዜ ጅብሪልን እንዲህ አለው፣ ሂድና እያት አለው። ጅብሪልም ሄዶ አያትና ተመልሶ እንዲህ አለ፣ ጌታዬ ሆይ በልዕልና እምላለሁ ስለሷ የሰማ ሰው ሁሉ ሳይገባት አይቀርም አለ። ከዚያም አላህ Subhanahu Wa Ta'ala በችግሮችና ለነፍስ በሚከብዱ ነገሮች ከበባት። ከዚያም ጅብሪል ሆይ ሂድና እያት አለው። ሄዶ ካያት በኋላ እንዲህ አለ፣ ጌታዬ ሆይ በልዕልና እምላለሁ ማንም ሰው እንዳይገባት ፈራሁ አለ። ስለራሱ ነው የሚያወራው አባ። እሺ ልጨርሰው ሐዲሱን። ጀሃነምን እሳትን በፈጠረ ጊዜም እንዲህ አለው፣ ሂድና እያት። ሄዶ አያትና ተመልሶ እንዲህ አለ፣ ጌታዬ ሆይ በልዕልና እምላለሁ ስለሷ የሰማ ሰው ሁሉ ከመፍራቱ የተነሳ አይገባትም። ከዚያም አላህ Subhanahu Wa Ta'ala በምቾትና ለነፍስ በሚያጓጉ ነገሮች ከበባት። ከዚያም ጅብሪል ሆይ ሂድና እያት አለው። ሄዶ ካያት በኋላ እንዲህ አለ፣ ጌታዬ ሆይ በልዕልናህና በችሎታህ እምላለሁ ማንም ሰው ሳይገባት የሚቀር አይመስለኝም፣ ሁሉም ይገባባታል ብዬ ፈራው ይላል። አባ ዮናስ እርሶ ያሉት ሐሳብ አለ? ኦኬ ዋና ሐሳብ ምንድነው እዚህ ላይ? ይሄ ፈራሁ የሚለው ፍርሃት የሚለው ቃል ነው። ምንድነው የሚያስፈራው የሚል ነው ዋናው መሰረታዊ ነገር። አው ከሱ ጋር የተገናኘ ነገር አይደለም። እስኪ አሁን እኔ ምንም አልመለስም፣ ግን አሁን በተነበበው አውድ መሰረት ፈራሁ የሚለውን ቃል እንዴት ተረዱት እርሶ? እስኪ ይሄንን እንረዳ። ኦኬ እንግዲህ ፈራሁ ሲል ወርታች ዝቅ አድርግልኝ። ወርታች እንደዚህ ነው ያሉኝ? እሺ አዎ ልክ ይኸውልህ ጌታ ሆይ በልዕልና እምላለሁ ስለርሷ የሰማ ሁሉ ሳይገባባት አይቀርም። አሁን ይሄን ዋናው ሐሳቤ ለኔ ማለት የሰማ ሁሉ ምንድነው? የሰማ ሁሉ ፍርሃቱ ላይ እናውራና አባ ፍርሃቱ ላይ እናውራና
ከዛ ሐዲሱን ችግር የለውም ስለ ሐዲሱ እናወራለን። ግን ፍርሃቱ ላይ እስኪ እንትኑን ገባይ ለማለት የፈለከው ገብቶኛል። የኔ ጥያቄ ዋናው ምን ልፈልጌ ነው አሁን አንደኛ ፍርሃቱ ከምን መጣ የሚለው የሰማባት ሁሉ ምንድነው ስለርሷ የሰማ ሁሉ የሚል ነው። አሁን ስለ ገሃነም እኔ መላእክቶችም ሆኑ ሰዎች ሁሉ ዕውቀት አላቸው ብዬ ነው የማስበው ህፃናት ምናምን ካልሆኑ በስተቀርና የሰማ ሁሉ እንዳይገባባት ፈራሁ ሲል እንዳይገባባት አይደለም ላይ ነው ያሉ ከታችኛው ነው ያነበበው ያሉ ስለሷ የሰማ ሰው ሁሉ ሳይገባባት አይቀርም። አዎ እሱ የመጀመሪያው ነው ማንን ጀነትን ካየ በኋላ ማለት ነው ጅብሪል። ከዚያም አላህ በችግሮችና ለነፍስ በሚከብዱ ነገሮች ከበባት አለ። ከስጋዊ ስሜት ውጭ አደረጋት ማለትም ዝሙትን፣ መጠጥን እነዚህ ነገራቶች በሙሉ ክልክል አደረገ የሷ የመግባት መስፈርቷም ማለት ነው። ከዚያም ጅብሪል ሆይ ሂድና እያት አለው። ሄዶ ካያት በኋላ የሰው ልጅ ተፈጥሮ በእነዚህ ነገራቶች ስለሚሳብ ምን አለ ጅብሪል በኋላ እንዲህ አለ ካያት በኋላ እንዲህ አለ ጌታዬ ሆይ በልዕልና ህምላለው ማንም ሰው እንዳይገባት ፈራሁ አለ። አሁን ይሄ ፈራሁ የሚለውን ቃል እንደው ለየትኛው እስኪ የሚቀራረብ አማርኛ እስኪ ተርጉሙልኝና ለየትኛው አማርኛ ነው የቀረበ ከአውዱ አንፃር ፍርሃት የሚለው ላይክ መንቀጥቀጥ ነው ምንድነው ያሳየው? እሺ ፈራሁ የሚለው ብቻውን ሳይሆን ማንም ሰው እንዳይገባባት የሚለው አንድ ላይ ሰዎች አይገቡባትም ብዬ ፈራው ነው ባጭሩ። ሰዎች በዚህ ከተከበበች ሰዎች አይገቡባትም ብዬ ፈራው ነው። ይሄ ምን አይነት ፍርሃት ነው? ላይክ ይሄ ምን አይነት ፍርሃት ነው? እስኪ በሌላ አማርኛ ሰሚዎችን ምን ለማለት ፈልጌ ነው ማለት ስለሷ ምንድነው ጌታ ሆይ በልልና እምላለሁ ማንም ሰው እንዳይገባት ፈራው። እንግዲህ አሁን ማለት አሁን ይሄ ማንም ሰው እንዳይገባባ ፈራው ሲል አዶ ነው እዚህ ጋር በደንብ እንትን አላብራራውም። ስለዚህ ስለ ዋናው ቃል ማለት ግልጽ ነው ባይዘው ግልጽ ነው። እሺ አባ ለማንኛውም እኔ ይሄን ያክልም ጊዜም የወሰድኩት በዚህ ሐሳብ ላይ ቀላል ነገር ስለሆነ እርሶ ራሱ ሲያዩት ቀጥታ ይገባውታል ብዬ ስላሰብኩ ነው። ከታች ስጋት እያሉ እየጻፉ ነበርና ፈራሁ የሚለው ቃል ይሄ ሌሎች ሰዎች ስለራሱ ነፍስ አይደለም ጅብሪል እያወራ ያለው። ሌሎች ሰዎች ግን በእነዚህ ያሸበረቁ ነገሮች ተከባ እንደው አይገባትም ብዬ ፈራው። ለምን የሰው ልጅ ስስ ነው ለስጋዊ ጉዳዮች ማይገባ ሰው ይኖራል ብዬ አላስብም ነው። ስጋት ነው የሚያመለክተው። እንደዚህ ብዬ ሰጋው ነው ስለራሱ ህይወት ስለራሱ ነፍስ ሳይሆን ሰዎች ይህንን ነገር አይተው ሰዎች ይገባሉ ብዬ ፈራው። እሺ ታላቁ አብርሃም እንዳጋጣሚ ሆኖ ሁለተኛ ጥያቄ ያስኩት ጋር ተመሳሳይ ስለሆነ ግዴታ ጥያቄው እዚህ ጋር ይመጣል። ይሄንን ጥያቄ ያስኩት አንዴ ኦኬ ጥያቄ ያስኩት አንድ ሐሳቤ ልንገር ያስኩበት ያንን ነገር ስላየን ናገረው ምናልባት ሐሳቡ ሊመጣልህ ይችላል የሰማኸኝ ከሆነ የቁርአን አንቀጽ ሰላም አለይኩም ይሰማል ኢምሮ ቀጥሉ ይሰማኛል። እኔ ለማስተካከል ኢምራን የለም መሰለኝ ካልተመቸኝ ያለው ነው። አይ አልተመቸኝም ሳይሆን ኢምራን ጥያቄ ምናምን እንደዚህ ማውራት ፈልጎ ስለነበር ነው። መርሐባ ተስተካክሏል። ሰዎች ከታች
ከታች ተስተካክሎላችሁ የነሱ ኖ እና እኮ እናንተ ጋርማ ይሰማል። ምን ዋጋ አለው 700 ምናምን ሰው ካልሰማ? ከታች ተስተካክሏል ሰዎች ከታች ያላችሁ። ኦኬ እኔ ጋር ግን ኮሜንት እየታየኝ አይደለም። እሺ ከሰራሽ በቂ። አይ እዚህ ብቻ ሳይሆን ዩቲዩብም ሳያቸው ተቋረጠ ምናምን አሉ እና እኔ ጋርም ደግሞ ዋርኒንግ አምጥቶብኝ ነበረ። በስተቀር ነገር ሁሉ ይጠፋል ይላል። ይህ ማለት መላእክትም ሁሉ ሊጠፉ እንደሚችሉ ያመለክታል። ስለዚህ ጅብሪል ወይንም ገብርኤል ከዚህ ነገር ጋር በተያያዘ የሐዲሱ ክፍል እሱንም ሊያማክል ይችላል ከሚል አንፃር ምክንያቱም ይጠፋል ይላል። በምስጥ ደግሞ ምናልባት ያቢሆን በሚል ነው ያቢሆን በሚል ነው። ይሄንን ታብራራልኝ ያለ አንዱ ይሄ ነው። እሺ አስ ደግሞ እዚሁ ላይ ያለኝ ነው። ቆይሽ አይፐልሱት አንድ ራስን ማዘጊውና ቁርአኑ እያወራ ያለው ስለ ትንሳኤ ቀን ነው። ትንሳኤ ቀን ማለት ፍጥረት ኦኬ አባ ሂደዋል። እስኪ ሚዩት ያንሱ አንዴ አባ ይሰማል የኔ ድምጽ? ይስተሰማል። አዎ አላህ Subhanahu Wa Ta'ala ከሱ ውጭ ያለ ማንኛውም አካል ጠፊ ነው። ከሱ ውጭ ያለ ማንኛውም አካል ጠፊ ነው። ጠፊ ነው ማለት ጀሃነም ገቢ ነው ማለት አይደለም። አሁን ሐዲሱ ያወራ ያለው ሰዎች ጀሃነም ይገባሉና በዛ ምክንያት ሰዎች ይገባሉ ወይ ሳይገቡ የሚለው ስጋት ላይ ነው ሐዲሱ የሚያወራው። ይሄ ደግሞ ስለ ሞት ነው፣ ስለ መጥፋት ነው የሚያወራው። ሁሉ ነገር ይጠፋል ከአላህ Subhanahu Wa Ta'ala በስተቀር። መላእክቶችም ይሞታሉ ብለን ነው የምናምንኛ። ሰይጣናትም፣ ጂኒም፣ ሰውም፣ መላእክም ሁሉም ከአላህ በስተቀር ሁሉም ይሞታል። ሁሉም ደግሞ ትንሳኤ ይኖረዋል ነው። ስለዚህ ሁሉም ነገር ሲጠፋ ሁሉም ነገር ሲጠፋ መለከል መውት የሞት መልአክ የምንለው ራሱ እንዴት እንደሚሞት ሐዲስ ላይ ተቀምጧል። መለከል መውት ራሱ የሞት መልአክ የምንለው ሰዎችን ነፍስ የሚያወጡ የሞት መልአኮች አሉ እነሱ ራሱ ማለት ነውና እኛ ሞት ማለት ያ ነው እንጂ ስለ ጀሃነም ቅጣት አይደለም የሚያወራ። መጥፋቱንማ ሁሉም ፍጥረት ያውቃልም ሁሉም ፍጥረትም ጠፊ ነው። ያን አይደለም ስጋቱም ጅብሪል አለይሂ ሰላም ፒኪ ሱረቱ ዙመር ቁጥር 38 ከፈተለታል ወይሽ እያለህ ነው ስጣራ ዝም ያልከኝ? ጠርተህ ነበር ወለህ ሰማሁ ወጥቼ ነበር አሁን የተመለስኩት። እሺ ምዕራፍ ስንት? ሱረቱ አይ በሱረቱ እኔ ጋር ሱራ 39 ሱራ 39 እሺ ቁጥር ስንት? 68 እሺ አባ ይታዩታል ታየ እንደዚህ ይላል በቅንዱስም ይነፋል ጥሩምባ ነው። እሺ በጥሩምባ ሲነፋ በሰማያት ውስጥ ያለው ፍጡርና በምድር ያለው ፍጡር ሁሉ አላህ ያሻው ሲቀር በድንጋጤ ይሞታል ይላል። አያ ሁሉም ነገር ይሞታል። ከዚያም በእርሱ ላይ መንፋት ይነፋል። ወዲያውኑም እነርሱ የሚሰራባቸው የሚጠባበቁ ሆነው ቋሚዎች ይሆናሉ አለ። ስለዚህ የውመል ቂያማ ላይ ጥሩምባው ሲነፋ ሁሉም ነገር ይሞታል። መላእክቶችም አይቀሩም። ወላ ሀታ መጨረሻ ላይ ራሱ መለከል ሞት የሞት መልአክ ራሱ ሩህን አውጣ ይባላል። እሱም ይሞታል። ከዛ በኋላ ድጋሚ ደግሞ ሲነፋ ድጋሚ ይነሳሉ ማለት ነው። ይሄ ነው ማለት ሙስሊሞች የምናምነው በዚህ ነው። ሁሉም ነገር እንደሚሞት ነው የምናምነው። ያው ስለ መለከት መነፋት ነው የሚያወራው አባ እርሶም ጋር ስላለ ትምህርቱ ያይ መለከቱ መነፋት ብቻ ሳይሆን መላእክት እንደሚሞቱ እኔ አብዛኛው ሙስሊም ሆነ አብዛኛው ሌላ እምነት ተከታይ ግንዛቤ ያለው ብዬ አላምንም። ሙስሊሞች ሁሉም ግንዛቤው አላቸው። እኔ እንኳን ሳልገባ ጩጬ ያለው ነው ነገር እማውቀውና ስለ መላእክ መሞቶች የመላእክ ሞት ጋር በተገናኘ እኔ የማውቃቸው ሰዎች ስቲል እስካሁን ግንዛቤው አላቸው። ግን እርሶ እንዳሉት ያው ከመጽሐፍ ቅዱስ ምናልባት የተለየ እምነት ስለሆነ ወይም ደግሞ ከክርስትና የተለየ እምነት ስለሆነ እርሱ ሰምተውት ስለማያውቁ አለን ሆይ ይላሉ ከታች ራሱ
ኦሬዲ ኦኬ ኢምሩ ጋር ቀጥሉ። ያው የቀረ ሀሳብ ካለ ኢምሩ ጋር አውሩና ኢምሩ እሺ ጠይቅ እየፈለገ እሺ ስለሆነ እኔ እስኪ ትንሽ ዝም እሺ ልበል፣ ጾመኛ ነኝ። መልካም እሺ መልካም እሺ እሺ እ፣ እዚህ ጋር እልስ መለስክልኝ ምንድነው ይሄ የሚያወራው ስለ ሐዲሱ ላይ ስላለው ፍርሃት ሳይሆን ይሄ ፍጥረት ሁሉ መሞትን ነው የሚያሳየው ብለህ መለስክልኝ። ኦኬ ተስማማው። እ፣ እዚሁ ጋር ግን መላእክት ለምን ይሞታሉ የሚለውን ለምን ይሞታሉ ስልህ ያላጠፉ ናቸው እንደገባኝ መጠን ያላጠፉ ከሆኑ ለምንድን ነው የሚሞቱት? ለምንድን ነው በዛ ድምጽ አስደንግጧቸው የሚሞቱት? ምንድነው ጥቅሙ በዚህ ነገር ውስጥ ለምን ይሞታሉ ነው? ምክንያቱም ኦኬ አብራራለሁ። አይ እሺ በጣም ቆይ አንዴ። እሺ አጭር መልስ ነው። ኢምሩ እንትን ከታች ኮፒ ሊንክ አድርጉ። እሺ ኮፒ ሊንክ አድርጉ፣ ታብ ታብ አድርጉ። ሀቢብ ይቀጥል። አፎን እሺ ካልተሰማ ንገው አይሰማም በሉሽ ካልተሰማ። እሺ አባ በጣም አጭር መልስ ነው። እርሱ ምንድነው የሚሞቱት ፍጡር ስለሆኑ ነው። ፍጡሮች በሙሉ ይሞታሉ። ቁርአን ላይ ምን አለ? ኩሉ ነፍሲን ዛኢቀቱል መውት፣ ሁሉም ነፍስ ያላት ነገር በሙሉ ሞትን ቀማሽ ናት አለ። ስለዚህ መላእክቶችን ፍጡር ስለሆኑ ይሞታሉ። ሞት ሰላም አለይኩም ወራህመቱላህ። አይ ቲንክ ወአለይኩም ፒኬ ካሜራ ሲከፍት ይመስለኛል እንትን እያደረገ ያለው። እስኪ እንትን በለውና ወይ እንደዛ እናድርግ። አይ አሁን ይሰማል ብለዋል። ኸይር እስቲ አሁን ይሰማል ብለዋል። ካልተሰማ አሳውቁን እሺ። ያ ጀማዓ ዋናው ለእናንተ ስለሆነ እሺ። አባ ይሰማል። ከኔ ጋር መጽሐፍ የተገናኘ አይደለም። እሺ ሰዎች፣ እኔ ካሜራ መዝጋት አልችልም። ፒሲ ላይ ስለሆነ አይዘጋም ካሜራ በፒሲ። ቀጥሉ ሀቢቢ። አፎን አያ ኢንሻአላህ። አባ ዮሐንስ መጽሐፍ ሄኖክ ምዕራፍ 19 ይከፍቱልኛል? እንደው 80 66 ነው ያዝኩት። 81 ሀዶ የለውም? 80 ሀዶ የለውም? ለጊዜው የለኝም። ለጊዜው ይቅርታ 66 ነው ያዝኩት። እኛ እናወጣሉታለን፣ ያው ፒክ ያወጣሉታል። መጽሐፍ ሄኖክ ምዕራፍ 19 ቁጥር 1 ላይ አንድ ንባብ አለ። እሺ 19 ያነቡልኛል። በዚያች ቀን ቅዱስ ሚካኤል የመንፈስ ቅዱስ ዕውቀቱ ወደ ሐዘን ይወስደኛል ያበሳጫኛል ብሎ ለቅዱስ ሩፋኤል መለሰለት። ልቀጥል? አይ እዚህ ጋር ነው ዋና ፖይንቴና መንፈስ ቅዱስ አምላክ ነው አይደል አባ? እውነት ነው። አዎ አምላክ ነው። እሺ አምላክ ከሆነ ለምንድን ነው ቅዱስ ሚካኤል በአምላክ የሚበሳጨው? ኦኬ ቅዱስ ሚካኤል ራጉኤል በሚል ነበር ያነበብኩት። ኤንዌስ ዋናው መልአክ መሆናቸው ነው። ሚካኤል ነው የሚለው እንግዲህ ዕውቀቱ በደንብ ይሁት። ሚካኤል ነው የሚለው በደንብ ይሁት። ኦኬ ችግር የለብኝም። ሚካኤልም ሆነ ራጉኤል ያው ከመላእክት አንዱ። አዎ ግን እዚህ ጋር ሚካኤል ነው በትክክል ነው። እሺ አሁን ጥያቄያችን ምንድን ነው? መልአክ እንዴት ብሎ አምላክ ያበሳጨዋል? ቢመልሱልን። አባ መልስ እየጠበኩኝ እኮ ነው። ፈልገም የተበሳጨው እውቀቱ ያበሳጨኛል ማለት ምን ማለት ነው? በቃ አይረዳውም፣ አለመረዳት ነው። በፍጹም ከአእምሮ በላይ ይሆንበታል ነው የመንፈስ ቅዱስ ዕውቀቱ እጅግ። ለምሳሌ ማሳያ ስጠይ ካልከኝ አባ ሮሜ 11 ይመስለኛል። እስቲ ካወጣህልኝ እስቲ እኔም ለማውጣት ሞክር። 11:33 ይመስለኛል። እስቲ አባ ያንዲ ብራ ያጉልኝ አንድ እስቲ ላውራ አባ። እሺ አዎ አይ ርዕስ አይቀይሩ። እዚህ ጥቅስ ላይ እየተወራ ያለው አልቀጠልኩም። መልስ ነው እዚህ ጋር ያመጣው። ለመልስ ነው ጥቅሱን ያመጣሁት። ወይ ችግር የለውም። አሁን ሮሜን ያወጣሁት ለምን? እሺ አንድ በአንድ እናያቸዋለን። መጀመሪያ እዚህ ጋር ማንና ማን እያወሩ ነው ያሉት? ቅዱስ ሚካኤል ከማን ጋር? የመንፈስ ቅዱስ ዕውቀቱ ወደ ሐዘን ይወስደኛል ያበሳጨኛል ብሎ ለቅዱስ ሩፋኤል መለሰለት። ከሩፋኤል ጋር ሩፋኤል ከመላእክ ጋር ኦኬ ሁለቱ መልአኮች እንግዲህ እያወሩ ነውና አምላክ እዚህ ጋር እንግዲህ መንፈስ ቅዱስን እንትን እያደረጉት ነው። እሱ በማማት ደረጃ ወይም ደግሞ እንደዚህ አደረገ እያሉ እያወሩ ነውና እዚህ ጋር ቅዱስ ሚካኤል ምን አለ? የመንፈስ ቅዱስ ዕውቀቱ ወደ ሐዘን ይወስደኛል ይላል። ወደ ሐዘን ይወስደኛል ማለት ነው። ሐዘን ሲባል
ሐዘን ማለት ያን ነገር አለመረዳት በጣም ጭንቀት ፍርሃት አለመረዳትን ያሳያል አንደኛ የሆነ ነገር ይሁን እንዳሉት መጨነቅ መፍራት እሺ ተቀበያለሁ እሺ እንቀጥልና ቀጥሎ ያበሳጨኛል ይላል በኢትዮጵያ ቋንቋ ያበሳጨኛል ማለት ነው መበሳጨት ማለት መናደድ ኦኬ ስለዚህ መላኩ ይናደዳል ኦኬ በጣም ጥሩ አሁን ይሄ ከዚሁ ከራሱ ከቦታው አውድ አንፃር ስታዩ ምን መሰለህ የመንፈስ ቅዱስ ዕውቀቱ ሊረዳው አለመቻሉን በፍጹም በቃ ከአእምሮ በላይ መሆን አንድ ጊዜ እኮ ያሳዩኛል ችግር የለም አዳምጠኝ ልናገርና አይ አባ ያወራሉ ግን አንዴ እየገባኝ መሆን አለበት ዝም ብሎ ካወሩማ ጥቅም አይኖረውም እየገባኝ እንዴ ተናግሬ ስጨርስ ነው ኢምራን አንድ ጊዜ ይቀጥላሉ ግን ያበሳጨኛ ማለት ወንድሜ አንዴ ስማኝ ቆይ ውይይታችን ሰላማዊ ሆኖ እንዲቀጥል ይሄ ጃባርና ታላቁ አብርሃም ጋር ስናወራ ተደማምጠን ስንጨርስ ነው የምንነቃቀፈው የሚነቀፍ ነገር ካለና አንተ ጋር እንደዛ እንዲሆን ፈልጋለሁ ስለማይቻል ነው ግን እድል ስጦት ጥሩ ሰው ስለሆነ እድል ስጦት እኔ ጋር ሲወራ ካለ ማስረጃና እንትን አላደርግም ግን ችግር የለውም አውሩ እሱን እኮ አሁን እጠቅስልሃለሁኝ እንትን ስለ ዕውቀት ምንድነው እንዴት ነው የሚለውን እናያለን ገብተን ነገር ግን እዚህ ጋር አውዱ ኢንቴንሽኑ የሚነግረን ምንድነው ዕውቀቱ ወደ ሐዘን ይወስደኛል ምኑ የመንፈስ ቅዱስ ዕውቀቱ መንፈስ ቅዱስ አይደለም ዕውቀቱ በቃ ሊረዳው አለመቻሉ ገልጾታል እኮ የመንፈስ ቅዱስ ምኑ ዕውቀቱ ከዛስ ወደ ሐዘን ይወስደኛል ከዛስ ያበሳጨኛል ብሎ ለቅዱስ ራፋኤል መለሰለት ይሄ አለመረዳቱ ከአእምሮ በላይ መሆኑን ፈጣሪ ልንረዳው እግዚአብሔር መንፈስ ነው ይላል መንፈስ ነው እጅግ ረቂቅ ከመላእክት በላይ ረቂቅ ነው እነሱ መንፈስ ናቸው ግን ከነሱ በላይ ረቂቅ ነው ስለዚህ ከአእምሮ በላይ መሆኑን የሚያሳይ ሐሳብ እንጂ ይሄ ሰውኛ የሆነ በሰው ላይ እንደመቆጣት ሰውን ላይ ለመጣላት እንደሚፈልገው አይነት ቁጣ ሳይሆን አለመረዳትን በቃ እጅግ ጥልቅ የሆነ ዕውቀትን ያሳያል ቴንክ ዩ ይምራል እናመሰግናለን አባ አያችሁ አይደል አባ ቃል በቃል እናወራ ያልኩት ለዚህ ነበረ እርሱ ያወሩትና ጥያቄ ምንም አይገናኝም ምንም አልነኩትም አንደኛ አባ ያዘንኩ ቢሆንም አውዱ ስለምን እያወራ እንደሆነ አልገባውትም አውዱ እያወራ ያለው ስለወደቁ መላእክት ነው አውዱ አሉ ግን አውዱን ስጠይቃችሁ አይ በቃ አስወራኛሉ ግን አውዱ እያወራ ያለው ስለወደቁ መላእክቶች ነው ደቂቃ ሴት ብሎ አስቀምጣቸዋል አንደኛ ሁለተኛ ደግሞ ኮንቨርሴሽኑ ወሬው በማን መሃል ያለው በቅዱስ ሩፋኤልና በቅዱስ ሚካኤል ነው ሁለቱ ናቸው ሐሳብ የተቀያየሩ ያሉት አሁን የፈለጉት ነው ችግር የለበኝም ሐዘን ተቀበይዎታለሁ ሐዘነ ሲባል በቃ ችግር የለውም ከአእምሮ በላይ ሆነበት ብዬዎታለሁ ግን ያበሳጨኛል የሚለው ቃል በጣም ጥያቄ ይፈጥራል ህዝቡን ያወዛግባል እርሱ ምንድነው መልአክ እንዴ ብሎ በአምላክ ይበሳጫል ለአምላኩ ክብር የለውም እንዴ የሚል ጥያቄ ይፈጥርብኛል አሁን ቃል በቃል እናውራና የማንግባባ ከሆነ እንግዲህ ማስረዳት ካልቻሉ ምንም ማድረግ አይቻልም ባለመግባባት ተግባብተን ወደ ቀጣይ እናልፋለን አባ እሺ ኢምራን በመጀመሪያ ደረጃ እሺ አልጨረስክም ላስጨርስ ጥያቄ ልጠይቅ ቃል በቃል እናወራኩ ነው አባ አይ ቃል በቃል ሳይሆን ምናወራው አሁን ይሄን ሐሳብ መጽሐፍ ቅዱስ ያደርግልሃለሁ ገብቷል አሁን ይሄ ዝም ብሎ ያፌን መልስ አውዶ አይደለም እያልከኝ ነው አይደለ አሁን አንተ ስለዚህ እኔ መጽሐፍ ቅዱስ ጋር አስደግፍልሃለሁ ማለት ነው ማለት ምን ማለት ነው ጥያቄ መመለስ ይችላል ጥያቄ አሁን ያንን ሊመልስ የሚችል በቂ የሆነ ቃል ሮሜ እሱን በሐሳብ ደረጃ መመለስ ይችላሉ ካልቻሉ በቃ ችግር የለውም እዘለው ይኸውልህ መጽሐፍ ቅዱስ ዝም ብሎ የሚመለስ አይደለም ከአውዱ አንፃር ቀደም መለስኩልህ አንደኛ ምን ብዬ አውዱ ትክክል አለመረዳትን ያሳያል ዕውቀቱ እጅግ ጥልቅ እንደሆነበት አቅሙ በላይ የሆነበት አውዱ ላይ እንደዚህ የሚለው አሳዩኝ አባዬ ሐሳቡን ነው ሐሳቡ ይኸውልህ እዚህ ጋር እኮ ሐሳቡ ምንድነው የሚለው የመንፈስ ቅዱስ ብሎ ከዛ መንፈስ ቅዱስ አይደለም ያለው ራሱ አካሉን ሳይሆን ዕውቀቱ ይላል ዕውቀቱ እጅግ ጥልቅ መሆኑን ነው እዚህ ጋር ገልጾታል እኮ አውዱ ምንድነው ዕውቀቱ ከዛስ ወደ ሐዘን መወሰድ ከዛስ መበሳጨት ይሄ እጅግ አቅሙ በላይ መሆኑን የሚያሳይ ግልጽ ነው ይቅርታ አድርግልኝና እንደው እዚህ ጋር ከአቅሙ በላይ አቅም ገደብ እንዳላቸው ማመናቸው አንድ ነገር ግን አባ አሁንም እያወራሉ መላእክት ገደብ የላቸውም እንዴ ወንድሜ ቆይ ገደብ የላቸውም ብለን እናምናለን በክርስትና ወደ አምልኮ ስለሚሄድ ነው ችግር የለውም አባ አሁን አይ እንደዛ የሚወስድ ካለ እኔ አይመለከተኝም በግሌ ግን መላእክት አይመለኩ ገደብ አላቸው የተገደቡ ናቸው ይሄ ኦርቶዶክሳዊ ተብሎ የሚቀበል ካለ ስተት ነው
እሺ ችግር የለውም። መናገሩት ራሱ በጣም ይደነቃል። እንግዲህ መላኮችን የምትጸልዩ ካሉ እንደዚህ እንደ አምላክ የምታያችሁ ካላችሁ ንስሐ ግቡ እያሉን አባት እናመሰግናለን። ስህተት ነው። እሺ ቆይ መልሱን ገና አልጨረስኩም። መልስ አልጨረስኩም። እሺ አይ እሱን እንተወው በቃ ችግር የለውም። አሁን አባ ምን መሰለህ አንተውም አይደለም ግራ እንዳያጋባ ይምራን፣ ግራ እንዳያጋባ ትንሽ ማብራራት ስላለብኝ በጥቅስ ማስደገፍ አለብኝ እንዲሁ። ምክንያቱም ያመጣው ጥቅስ አንድ ድረስ ይሰጡኛል ፕሊስ አባ። ጥያቄ ምንም የተመለሰልኝ አይደለም የተወዛገብኩ እንዳውም ይበልጥ አወዛገቡኝ እንጂ ጥያቄ ምንም አልመለሱልኝም። አባ ያዳምጡኝ ፕሊስ። አሁን እርሱ እያወሩ ያሉት መንፈስ ቅዱስ እውቀቱ ነው አዘነ ነው ሌላ ነገር ነው እያወሩ ያሉት። ከዛ አውዱ አላችሁኝ፣ ግን አውዱ ላይ ፈለግኩት አውዱን ደግሜ ያነበብኩት አውዱ ጋር ጭራሽኑ ስለ እውቀቱ ነው ወይም ደግሞ በቃ ያበሳጨኛ ማለት በቃ እውቀቱ ሙሉ ነው የሚል ነገር አላገኘሁም። ይሄ የእርሱ ሀሳብ ሆነብኝ። ስለዚህ አሁን ጥያቄ ምንድነው አባ መጀመሪያ መልአክ ይበሳጫል እንደሚለው መልሱልኝ። ይበሳጫል ወይስ አይበሳጭም? አይበሳጭም ካሉ እዚህ ጋር ቅዱስ ሚካኤል ለምንድን ነው ያበሳጨኛል ያለው? ያበሳጨኛ ማለት ትርጉም አለው ካሉ ደግሞ ከመጽሐፍ ቅዱስ ከፍተው እዚሁ አውድ ላይ ትርጉሙን ያሳዩ። እዚህ አውድ ላይ ደግሞ ከሌላ ከሌላ መጽሐፍ ቅዱስ ያሳዩናል። ሐሳቤ ግልጽ ነው? አንዴ ፕሊስ አባ። እሺ ግልጽ ነው ሐሳቤ? አዎ ግሩም። ስለዚህ ከመጀመሪያው ጀምራችሁ መልሱልኝ ባኮት ቢያንስ እቺ መልሱልኝ። እሺ ቆይ እዚሁ ጋር ታርመኛለህ ያልከኝ መላእክት ይበሳጫሉ ይቆጣሉ ወይ ካልከኝ፣ አዎ ይቆጣሉ። ማሳያ ላቅርብልህ? በቃ ጨረስን እኮ መቆጣታቸውን የሚያሳይ አልፈልግም። ዋናው ማመናችሁ ነው። በቃ ተባረኩ። ስለዚህ መላእክት ቅድም በቃ ዘጋ። ስለዚህ አጀማ መላእክቶች እንደሚበሳጩ ዘግተናል። ሁለተኛ ተባረኩ፣ ተባረኩልኝ። ሁለተኛ መልአክ በአምላክ ይበሳጫል? መልአክ በአምላክ ይበሳጫል? በጣም ጥሩ። አሁን እዚህ ጋር ምን ያመጣልናል መሰለህ? እዚህ ጋር የሚያመጣልን መሰለህ እውቀቱ እያልኩ የደጋገምኩልህ ለዚህ ነው። ገብቶሃል ወንድሜ ይምራል? በአካሉ አይደለም ያልኩህ። አንድ ጊዜ የአምላክ እውቀት መልአኮችን ያበሳጫቸዋል? አይ ጥያቄውን ላስተካክለው ብዬ እኮ ነው። አንድ ጊዜ አዳምጥ። ጥያቄውን ላስተካክል። አንድ ጥያቄ እሺ፣ ጥያቄውን ላስተካክሉትና የመልአክ እውቀት የአምላክ እውቀት እሺ፣ ላስተካክለው አዳምጠኛ። እሺ፣ የአምላክ እውቀት መልአኮችን ያበሳጫቸዋል? እዚህ ጋር አየነው። በቃ አየነው፣ ተጻፈ። በቃ እዚህ ጋር መጽሐፈ ሄኖክ ላይ ተጽፎ አገኘ ነው። ስለዚህ ያበሳጫቸዋል። ማበሳጨት ግን ቃሉ እዚህ ጋር ግን ልክ እዚህ በዘዳግም ላይ የበልዓም ታሪክ ላይ እንዳየነው አይነት መበሳጨት ሳይሆን እንደዛ አይነት ሳይሆን ወንድሜ እዚህ ጋር እውቀቱን አለማግኘቱ የእውቀቱ እጅግ ረቂቅነትን ያ ነገር በጣም እንደፈተነው ማሳያ እንጂ የዘዳግም አይነት ብስጭት አይደለም። ይለያል። በቃ ተመልስልኛል አባ፣ ወላሂ ተመልስልኛል። በቃ ዋናው ቢለያይም ባይለያይም እውቀቱ ከነሱ በላይ ሆኖባቸዋል፣ ያበሳጫቸዋል። በቃ ተባረኩ፣ ዘግተናል። ተባረኩ እንጂ አይ አይደለም፣ ማሳያ ማቅረብ አለብኝ። እንደዚህ በግርድፍ አይተለፍም። ማሳያ ማቅረብ አለብኝ። ዋናው ጀማዓተል ኸይር በቃ በክርስትና መልአኮች በአምላክ ተበሳጭተዋል። ጨርሰናል። አሁን አምላክ አይደለም፣ እንደዛ አይደለም። ታዲያ አሁን ድጋሚ ትልቅ ነው እንዴ? ኢምራን አንድ አዳምጠኝ። ኢምራን አንደኛ ትንሽ መረጋጋት ቢኖረን ደስ ይመስለኛል። ወጣት ነህ በጣም። አይ ረጋው ነው ያወራን ያለ ማብራይ አንዳው እደሰትሽ ያወሩ አይደል እንዴ? አቋርጮታለሁ እንዴ? አይደለም ማለቴ ያው ወጣት እንደመሆነ እንትን ልትል ትችላለህ፣ ግን ትንሽ ተረጋጋልኝ ለማለት ነው። ትንሽ ያዝ አድርገኝ፣ ትልቅ ሰው ነኝ። አይ ተሰሙ እንደዛ አልቻልኩም፣ ፈተክብኝ በጣም። እሺ አመሰግናለሁ። ግን አንተ ጋር ነው እንዳትወጣ። እዚሁ የምንጨርሰው ይሄንን አንተ ነው ያነሳው፣ አብረን ነው የምንጨርሰው። አሁን እኔ እያልኩ ያለሁት ግልጽ ለማድረግ ያክል ተበሳጭቷል ወይ? አዎ ተበሳጭቷል። በማን ተበሳጭቷል? በእውቀቱ። ይህ ብስጭት ምን አይነት ነው? እውቀቱን ሊደርስበት ባለመቻሉ የእውቀቱ ሁኔታ በሳጨው። ለዚህ ማሳያለህ ወይ? አዎ ላቅርብ። ትፈቅድልኛለህ? ላነብ ነው። ኢምራን እየሰማኸኝ ነው? ጥያቄ ተመልሷል፣ ግን ደስ ይለኛል። አስረዱ። ያው ጥያቄ ስለመለሱ ደቂቃ አሉት፣ የፈለጉትን ሰዓት ወስደው ያስረዱ። ብቻ ግን አመሰግናለሁ። አሁን ይሄን ጥቅስ ስናገር ምናልባት ልክ አንተ እንዳስተላለፍ እንደፈለግከው አድርገው 771 ሰዎች አይረዱትም። ልክ እኔ የተናገርኩት ሐሳብ ምን ለማለት እንደፈለኩ እዚህ ያሉ ሰዎች እንዲረዱት ይሄን ጥቅስ አነበዋለሁ። ሮሜ 11:33 እንዲህ ይላል፣ የእግዚአብሔር ባለጠግነትና ጥበብ ያዝነትና ጥበብ እውቀቱም አስመርልኝ እውቀቱም እንዴት ጥልቅ ነው። ተመልከት። እሰማለሁ ታላቁ አብርሃም ኢምራን
አዎ አሉ። ይሰማሉ አሁን ይሰማሉ። አሁን መጥቻለሁ። እሺ ቴንክ ዩ። ቀይ አብርቶብኝ ነበር። የእግዚአብሔር ባለጠግነትና ጥበብ እውቀቱም እንዴት ጥልቅ ነው። እውቀቱ የሚለውን ያዝልኝ። ጥልቅ ነው አለ። ተመልከት ምን እንዳበሳጨው ጥልቀት በቃ በጣም አለመደረስ እያልኩ ሳብራራ ነበረ። አለማግኘቱን ነው ስል ነበረ። ጥልቅ ነው አለ። አንድ ያዝልኝ። ፍርዱ እንዴት የማይመረመር ነው። ከዛስ አይመረመርም አልደረሰበትም ስልህ ነበር። የማይመረመር ነው አለመደረስ ማለት። ከዛስ ለመንገዱም ፍለጋ የለውም። በቃ አይገኝም፣ ፍለጋ የለውም። ስለዚህ በስጭቱ አለመድረሱ ከአቅሙ በላይ መሆኑ ከአእምሮ በላይ መሆኑ ነው ያበሳጨው። በፍጹም ሊደርስበት አለመቻሉ ነው። አመሰግናለሁ። በፈለገበት መንገድ ከዚህ ጥቅስ በኋላ ሰው መረዳት ይችላል። አስረግጬ ነው የተናገርኩት። እሺ አባ በጣም እናመሰግናለን። ሐሳቦትንም እኔም አመሰግናለሁ። የኛ ሐሳብ የነበረው በቃ መልአኮች በየትም በዛም ይሁን በጎቢጥም በአባጣም ይሁን በሁሉም ቢሆን በቃ እንደ ሐሳብ ብንወስደውም እንደሚበሳጩና የአምላክ እውቀት ወደ ብስጭት እንደሚወስዳቸው መስማማታችን ነው። የእግዚአብሔር እውቀቱ ጥልቅ እንደሆነ እናውቃለን። እኛም አልጠየቅንም። እሱን በመጽሐፍ ቅዱስ ተጽፏል፣ አልካድንም። የእግዚአብሔር እውቀቱ ጥልቅ ነው። አዎ ጥልቅ ነው። ግን ያ ጥልቅ እውቀት መልአኮችን የሚያበሳጭ ጥልቅ እውቀት ነው የሚለውን መናገር የፈለግኩት። በጣም አመሰግናለሁ። አሁን ፈቃደኛ ከሆኑ እውቀቱ ፈትኗቸዋል። ዛት ይዚት በቃ እውቀቱ እጅግ ጥልቅ ስለሆነ አበሳጭቷቸዋልም የሚለው ነው። በቃ ችግር የለውም። የሳው በቃ በጣም ታቅሙ በላይ አለመደረሱ ወደዛ መርቶታል፣ ወደ ሀዘን ወስዶታል። ወደ ሀዘን ይወስደኛል አለ፣ አበሳጭቶታል። ትክክል። ምንም ይሄ ምናባብለው ቃል አይደለም፣ ምናፍርበትም ቃል አይደለም። ግልጽ መልስ፣ ጥሩ መልስ ነው የመለስኩልህ። እዚህ ሮሜ 8:33 ላይ መድገም አይጠበቅበትም። አባ ሰምተናል። ኦኬ አልደግመውም። በቃ እንደው ሰው ቢፈልግ ሮሜ 11:33 ገብቶ ማየት ይችላል። ለነበረን ጊዜ አመሰግናለሁ። እንዳወርዱ ቆይ ሮሜ ላይ የእግዚአብሔር እውቀት እንደሆነ የሚናገረው እሱን አይተናል። አዎ ትክክል ነው። እሺ አባ አሁን ዋና ፖይንታችን የነበረው አንድ ፖይንት ነበር። 30 ደቂቃ አለና ፒኬ ትፈቅድልኛለህ? ሀቢቢ ካልደከመ ማለት ነው። እሺ ያው ይሄ ነገር ደህነት እኔ ጋር ጊዜ የለኝም አሁን። ይሄን መልሻለሁ። በፍላጎት ነበር አይደለም። ቅድም እኮ ብዬሽ ነበር። ቅድም ሲገቡ ካስታወሳችሁ በጣም ወሳኝ ጥያቄ አለኝ ብዬሽ ነበር። እባክዎትን ይመልሱልኝ። ይሄን ያነሳሁት እኔ መልአኮች በእናንተም እንደሚበሳጩ ለማሳየት ፈልጌ ነው እንጂ ሌላ አይደለም። ግን እባክዎትን ወሳኝ ጥያቄ ድህነት ላይ ጥያቄ አለኝ። መልአኮች ቢበሳጩ ባይበሳጩ ድህነት አይሆንም እና ድህነት የሆነ ጥያቄ አለኝ። እባክዎትን እንግዲህ ወይ ቅጠረኝ። ምክንያቱም አሁን እኔ ይሄንንም እንትን ያልኩት ስራ ቦታ 10 ደቂቃ ወላሂ ከባድ ጥያቄ ስላችሁ በጣም ማወቅ እንፈልገው። አንድ በቃ አንከራከርም። ብቻ አንድ ማስረጃ አልኩትኛል። እሺ አንድ ጊዜ አንድ ያዳምጠኝና እኔን ደግሞ ስማኝ። ስራ ዘግቼ ስራ አስቆሜ ነው እንዲህ የማወራው፣ ምክንያቱም ዋጋ አለኝ ብዬ ስለማስብ በሰማይ ማለት ነው። ስለዚህ ያው መቼም ነፍስም ያለ ስጋ አትቆምም። ስለዚህ ስራ ዘግቼ ነው የማወራው። ይሄንንም የመለስኩት ቅድም ጥያቄ አለኝ ስላልከኝ እንጂ ዘግቼ ነው። ቀጠረኝና እኔ ጥያቄ እንደሌሎቹ ሰዎች ጥያቄውን መጀመሪያ ሰምተው ተዘጋጅተው እንደሚመልሱት አይነት ሰው አይደለሁም። እንደምታዩኝ ዝም ብዬ ገብቼ እዛው መመለስ አይነት ሰው ነኝ እንጂ ርዕስ ተሰጥቶ ተዘጋጅተው እንደሚወያዩ አይነት ሰዎች አይደለሁም። ስለዚህ እኔ አሁንም ርዕስ ሰጥተኝ እንዳትነግረኝ ጥያቄው ዝም ብዬ ገብቼ በዛ ቀን ትነግረኛለህ። ዛት ማች እንትንዋለኝ በራስ መተማመንዋለኝ። ለነበረን ጊዜ አመሰግናለሁ። አያባ ከመጣቱ በፊት ጥያቄውን ነግሮታለሁኝ። ያው አትንገረኝ፣ እንደው በኮንፊደንስ መግባት እችላለሁኝ። ሳትነግረኝ ወላሂ ነግሮታለሁ። ሁሉም ሰው ያውቀዋል ጥያቄውን። አባ ግን አንዴ ላውራ ደግሞ እኔ ማለት ነው። በእናንተ እምነት የሰው ልጅ ድነት ይቀድማል የሚል አስተምሮ አለ። ቅድም ካስታወሱ ፒክ ጋር ማዋስ ጀምሩ። ለዛ ነው መጀመሪያ ላይ ድነት ላይ ጥያቄ አለኝ ብዬ ልጠይቅ ስል ቆይ አንዴ ብላችሁ አስቀደም እናንተ የጠየቃችሁት የመጀመሪያ ልጠይቅ ብዬ ነበረ። ችግር የለውም ስራ ካለባችሁ አላስጨንቃችሁም። ግዴታ መልሱ ብላ አናስጨንቅም። እኛ ግን የእኛ ድነት ይቀድም ነበረ። ግን ችግር የለውም በቃ ጥያቄያችን ምንድን ነው? ይሄ ስላሴ የሚባለውን አስተምሯችሁን ከመጽሐፍ ቅዱስ አሳዩን። አንድ ጥቅስ ብቻ ይሰለሱ በአካላት ወይ ተዋህዱ በመለኮት ብላችሁ የምታምኑበትን እምነታችሁን ከዘፍጥረት እስከ ራዕይ ባለው ጥቅስ ላይ አውጥታችሁ አሳዩን ነበረ። ያው ጥያቄው ይሄ ነው። መልስ ካላችሁ ሞክሩት፣ ካልሆነ በቃ ሌላ ጊዜ መጥተው ይሞክሩት። ችግር የለውም። በነገራችን ላይ ኢምራን እኔ የተረዳሁት ሁለት ነገር፣ የመጀመሪያውን አድንቄያለሁ። ጥያቄ ማለት ብዙ ሰው ያልጠየቀውን ጥያቄ አግኝተህ መጠየቅህን አደንቃለሁ። ነገር ግን በጣም ቀላል ጥያቄ ነበር። የሁለተኛው ግን አሁን ላይ ያመጣኸው ከዚህ የተሻለ የምጠይቅ መስሎኝ ነበር። ይሄ እኔ እንትን ያልኩበት ነው፣ ስፔሻላይዝድ ያደረኩበት እንትን ነው። ይሄ ስላሴው ያስተምሩ በጣም የምወደው አይነት ነው። እጅግ የምወደው ፊልድ ነው። በፊልዴን የመጣኸው በቀላሉ ነው መልሰው።
ቀን ስጠኝ እመጣለሁ። ቀን ማለት ኧረ አባ ያውም አትንገር ብዬ ነበር ርዕሱን እሺ ርዕሱን ፊልዶ ያውም አትንገር አባ ብዬ ነበር። ፊልዶ ነግረኸኛል። ከሆነ ማለት ነው አንድ ጥቅስ ጥለው ቢወጣ ፊልዳችሁ ከሆነ እውቀቱ ካላችሁ እሺ አንድ ጥቅስ ጥለው ቢወጡ አንድ ጥቅስ ብቻ ጣል አድርገው በቃ ይውጡ። አይ ኖ ኖ ኧረ በአላህ እንደዛ ተው። አይደለም። ኧረ ተው አባ። ገብቷል። ተጀምሮ መቆም የለበትም። አይ አንድ ጥቅስ ብቻ ተናገር አባ። እውቀቴ ነው ብለዋል እና ስፔሻላይዝድ ካደረጉበት በዛ ዙሪያ በስላሴ ዙሪያ አንድ ጥቅስ ይጣውል። ጥያቄው ደግሞ ድህነት ጥያቄ ነው፣ ወሳኝ ጥያቄ ነው፣ ቀላል ጥያቄ አይደለም። ስለ ድህነት ኦኬ ነው። እሺ፣ ወደ እንትን ውስጥ አንገባም። እንደው አሁን ለእንትኑ ያክል እንደው አንተ ደስ እንዲልህ ደስ እያልህ እንድታፈጥር ሁለት ጥቅስ አንድነት ሶስትነቱን የሚገልጽ ነው የምጠቅስልህ። እሺ ይሄ የተለመደ ነው ማለት በቃ አሁን ለምሳሌ ማቴዎስ 28 ላይ አብ ወልድ መንፈስ ቅዱስ ይላል። ቆሮንቶስ ላይ የአብ ፍቅር የወልድ ትዕግስት የመንፈስ ቅዱስ ህብረት ከእናንተ ጋር ይሁን ይላል። የመንፈስ ቅዱስ ይሄ ሶስቱን አካላት ማለት ነው። ከዛ ዘፍጥረት ላይ እንመጣና አንድነቱን ምን ይለዋል? አንድነቱን ይሄ 1:26 ላይ እግዚአብሔር ማለት 1:26 ላይ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን ከዚህ የተሻለ ይገኛል ብዬ ነበረ። በእውነቱ ያሳዝናል አባ፣ በእውነቱ አዝኛለሁ ወላሂ። አሉ አባ የሉም። እሺ ያመጡትን ሶስት ጥቅስ ፉርሽ አድርግባቸውና በቃ ከመጡ ያወራሉ። የጀማዓተል ኸይር ጥያቄ በስላሴ አምላኮች አሉ ወይም ደግሞ ሶስት አካላት አሉ ብሎ ያምናሉ። እነዚህ ማለት ነው አብ ወልድ መንፈስ ቅዱስ አምላክ ተብሎ ይታመናሉ ማለት ነው። ጥያቄ ሶስቱ አካል አምላክ እንደሆኑ ከመጽሐፍ ቅዱስ ውስጥ ነበር ያልኳቸው፣ ግን አይ በኋላ አሉኝ ወይም ደግሞ አልተመቸኝም አሉኝ። ጥቅስም ሲያመጡም ራሱ አያስኬድም። ሶስት ጥቅስ አምጥቷል። ሶስቱንም ልምታላችሁ። ከማቴዎስ ወንጌል እንጀምር። ማቴዎስ ወንጌል ላይ መጀመሪያ የማቴዎስ ወንጌል ጥቅስ ጭማሪ ጥቅስ ነው። ጭማሪ እንደሆነ ያው ኮሜንተሪ ማየት እንችላለን። የማቴዎስ ጸሐፊ የጻፈው በሂብሩ ነው። አሁን ያለው ግን ከ400 ዓመት በኋላ የመጣ ቅጂ ነው። ሲቀጥል ኮቴሽን ራሱ ብንመለከት አብ ወልድ መንፈስ ቅዱስ የሚል የለም። ሐዋርያትን በአብ ወልድ መንፈስ ቅዱስ ስም ሳይሆን ያጠመቁት በኢየሱስ ስም ብቻ ነበር ያጠመቁት። ማስረጃ የሐዋርያት ሥራ ምዕራፍ 19 ላይ ይህን በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ ነው ያለው። ስለዚህ ሐዋርያት የማይጠመቁት በአብ ወልድ መንፈስ ቅዱስ ስም ሳይሆን በኢየሱስ ስም ብቻ ነበር። ስለዚህ መታ ነው። አብ ወልድ መንፈስ ቅዱስ የሚል የለም። እንደው አብ ወልድ መንፈስ ቅዱስ መባሉ ደግሞ አምላክ የሚያደርጋቸው ከሆነ አንድ ጥቅስ ልስጣችሁና መላእክቶችም አምላክ ናቸው ማለት ነው። ቤት ካህን የሉቃስ ወንጌል እንደዚህ ይላል፣ በእኔና በቃሌ የሚያፍር ሁሉ የሰው ልጅ አንደኛ ኢየሱስ፣ በአባቱ ሁለተኛ አብ፣ በቅዱሳን መላእክት ክብር አለ። አብ ወልድ መላእክት። ስለዚህ ሶስቱ አካል በአንድ መቀመጣቸው አምላክ የሚያደርጋቸው ከሆነ አባ አጨበጭብሎታለሁኝ፣ መላእክት አምላክ ናቸው። መታ ነው። ሶስተኛ ደግሞ እንፍጠር ብለዋል ነው ያሉት። መጀመሪያ ይህ መጽሐፍ የአይሁዳውያን መጽሐፍ ነው። ስለዚህ በአይሁዳውያን አረዳድ መረዳት አለብን። አይሁዳውያን ምን ያሉ ስል ተመከቱ። ያው ኤንድ ዘ ሎርድ ሴድ ቱ ዘ ኢንጂል መላእኮችን ነው ያወራቸው። ስለዚህ ስላሴ የለም፣ ያው መላእኮችን ነው እያወራ ያለው። መጽሐፋችሁን በመጽሐፈ ኩፋሌ ላይ ብትመጡ ያ መጽሐፈ ኩፋሌ ላይ መልአከ ገጹ ምን አለ? መልአከ ገጹ እግዚአብሔር ለእኛ እንዲህ አለን፣ አዳም ብቻውን ይሆን ዘንድ መልካም ስላልሆነ እንደሱ ያለ ረዳት እንፍጠርለት አለ። ቡም አያችሁ፣ አራቱንም መታሁት፣ አራቱም ተመታ። ስለዚህ ስላሴ አላመጡም አባ። በእውነቱ ግን አዝኛለሁ። ለምን ካላችሁኝ እኔ እውቀቱ አለኝ ስላሴ አድርጌበታለሁኝ ብሎ ነበረ፣ ግን ምንም የተለየ ነገር አመጡ። ስለዚህ ክርስቲያን ወገኖቻችን እባካችሁ ሶስት አምላክ ከማምለክ ውጡላለሁኝ። ሶስት አምላክ እናመልካለን ካላችሁ ደግሞ ቢያንስ በማስረጃ አምልኩ። መጽሐፋችሁ ላይ ማስረጃ አቅርባችሁ አምልኩ ላለሁኝ። ከለስና ተመታ። እሺ ጀዛኩሙላሁ ኸይረን ኢምሩ። እንግዲህ ጆሲ አለ አሪፍ ነበረ አባ ጋር ያደረጋችሁት ቆይታ ማለት ነው። ጀዛከላ። ጆሲ አለ ጆሲ አላችሁ በሁለት ናቸው። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊሞቹ ናችሁ ጥያቄ ያላችሁ በንጽጽር ዙሪያ አንድ ቁጥር ጻፉ። ያው መግሪብም እየደረሰ ስለሆነ ቶሎ ቶሎ ጨርሰን ወደ ምንድነው አፍጡር ወደ አፍጡር እንሄዳለን ኢንሻአላህ። ፒኬ ለጠፈው ምኑን ነው የምለጠፈው? ሰዎች ምኑን ነው የምለጠፈው? ዛሬ እዚህ ቁጭ ብዬ ለዋል።
ስንት ሰዓት ነው የገባው? እኔ እንጃ ግን 5 ሰዓት እየሆነኝ ነው እዚህ ጋር ባለው ሰዓት ማለት ነው ከገባው። ምንድን ነው አንተ እንዴት ነው ኃይሉን የምታገኘው? እንዴ እኔ እንደውም እኮ እንትን አድርጌ ነው እንጂ ቀን 8 ሰዓት ገብቼ ሌሊት 8 ሰዓት ከምናምን ነበር መውጣ ያኔ በክፉ ዘመን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። እንዴት ነዎት? ለረመዳን እንኳን አላህ በሰላም አደረሳችሁ። አሚን አሚን። እንኳን አብሮ አደረሰን። አሚን ነው የሚባለው? ወላሂ እንደዛ ነው። እሺ አንድ ጥያቄ ነበረኝ እና ጠፍቶብህ ነው? አይደለም። አይ አሁንም አለ። አዎ። እና አይ ባለቤቴ የሆነ ውዙር አለባትና የትንሽ ኩላሊቷ በአንድ እንደዚህ አይነት ነገር አይጠየቅም? እሱ ፈትዋ ነው፣ የፈትዋ ጥያቄ ሁሱ ጋር ሁሱ ጋር ሄዳችሁ ወይም አቡኪ ሲከፍት ምናምን አቡኪ ምናምን ጠይቁ። እኛ አቅማችን ገና ታች ነን። መርሃባ። እሺ ሙስሊሞች ጥያቄ ያላችሁ ከፈትዋ ውጭ ማለት ነው። ፍትሃት አንፈጽምም እኛ፣ የነፍስ ፍትሃት የሚፈጽሙ ሌሎች ሰዎች አሉ። ከፈትዋ ውጭ ጥያቄ ካላችሁ ሙስሊሞች ሪኩዌስት ላኩ። ክርስቲያኖችም እንደዚሁ ሪኩዌስት መላክ ትችላላችሁ። ኢንሻአላህ ጥያቄ ያላ የነበራችሁ ሳይሆን ያላችሁ ጥያቄ ያላችሁ ሪኩዌስት ላኩ። በእናንተ እናደርገው መዝጊያው ማለት ነው። ኢንሻአላህ እናፈጥራለን። እኛ ጋር ገና ነው፣ ትንሽ ደቂቃ ይቀረዋል። ስንት ደቂቃ ነው የሚቀረው? 23 ደቂቃ። ውይ በጣም ብዙ ይቀረዋል። የሆነ ሰው ሆዱ እየጮኸ ነው። ጃቢር ማለት ፈልገህ ነው? ጃቢር ላይ ነው ገስት ላይ ያለው ጃቢር ብቻ ነው። ጃቢር ገስት ላይ ያለ ግን አራለ ዋይፋዩ ልበል እኔ ጋር አይታየኝም። አንተ ጋር እየታየህ ከሆነ አላውቅም። እንዴ ከኔ በላይ ካለው ጃቢር ነው። ጃህ ብላታየም ወላሂ አይታየኝም። የለም ወርዷል። ይሄው ከታች ወርዷል እያሉ ነው። እንዴ ጃህ ብሎ ታዲያ ሌላ ሰው ነው? ትንሹ ጃ ብለህ ነው? ትንሹ ጃ አታውቀውም እንዴ? ጃ ሚውትን አንሳ። ሚውትን አንሳ። ትንሹን ጃ ካላወቅክማ አንተ ኪሳራ ነህ፣ ከስረሃል። ትንሹ ጃ ሰላም አለይኩም ሀቢቢ። ወአለይኩም ሰላም። ሰላም አልሐምዱሊላህ። እንዴት ነህ? አልሐምዱሊላህ። እሺ ጥሩ ጽቡቅ እዩ። ኢምራን ትንሹ ጃ ወይም ጃ ይባላል። የሆነ ሰዓት የይሖዋ ምስክር የነበረ አሁን የሰለመ ነው። በጣም ሲያደርቀን ቆይቶ ድንገት ነው የሰለመው። ከፈጣሪ ጋር ነው ኮንታክቱን የጨረሰው፣ እኛ ጋር አይደለም። እና ተዋውቁ። በጣም ጎበዝ ልጅ ነው። ማሻአላ ማሻአላ። ለዓለማቱ ጌታ ምስጋና ይገባ። ጃ እንዴት ነህ ሀቢቢ? ሰላም ነው? አልሐምዱሊላህ ሰላም። እኔ ኢምራን እባላለሁ። ማሻአላ ስለተዋወቅኩ ደስ ብሎኛል። አትጥፋሽ ኢንሻአላህ እየገባህ ምናምን ዘይረን እና እንኳን ለዓለማቱ ጌታ ምስጋና ይገባ። እንኳን ከጨለማ ወደ ብርሃን መጣ። አላህ ብርሃን ላይ ያጽናሽ ሀቢቢ። እሺ መርሐባ። በቃ ከዚህ በኋላ የኛው ጃማን ነው ያኛው ጃማን ነው እንዳትል። አይሁንማ ተዋወቅ። ያ ፎሎ ማድረግ ያለው ታውቂያለህ። ችግሩ ፎሎ ያደርጋል ምናምን ኢምራን ይተዋወቃ ግን አያወራህም። አሁን ከዚህ በኋላ ጀመረኝ። ተው በመከራ ነው የሚያወራው። ኧረ ስንት አካውንት ቀይረን ስንት መከራ ውስጥ ገብተን ምናምን በመከራ በቃ በስንት ልማ ስምህን አልጻፍክብኝ። ቆይ ስምህን ካልጻፍክ በምን አውቃለሁኝ? ዶት አድርገህ መጣ። ነጥብ ብቻ በነጥብ እንዴት ነው የሚለየው? እንዴት ነጥብ ሌላ ሰው ይመስልሃል ነው? አሁን እኮ ትልቁ ችግሩ ስታየኝ ወይም ደግሞ እኔ እዚህ ጋር ነጥብ ስትሰራ ፓስተር መሰልኩ እንዴ? አይደለም። ነጥብ እንዴት ሌላ ሰው ይመስልሃል አንተ? ከኔ ሌላ ነጥብ አለ እንዴ? እኔ ኦኬ፣ ለነገሩ እውነትህን ነው። አይ አሁን እዚህ ጋር ጃቢር አለ መሰለኝ፣ የጃቢር ነጥብ አለ። ሁለቱም ነጥብ ነው። በምን ይለያል ግን? አሁን ለያይተን አስቀምጠናል። ከዚህ በኋላ አይደገምም ሀቢቢ። ያው ባሳየ ራሱ ካለ ቁጭ ያልከው መርሐባ። እሺ ላ ጎበዝ ነው ኢብራሂም። አይ ማዘርማ ታሽቃብጥልሃለች። እሱ እኮ ድሮም ነው የምናውቀው። ድሮም ዛሃራ ታሽቃብጣለች።
በተለይ ብቻ ይኸውልህ ከኔ ውጭ ይሁን እንጂ ለማንም ታሽቃብጣለች። ከኔ ውጭ ነው ከኔ ጋር የሚያወራ ሰው ካለ ይሽቃበጥለታል። ይሄ የሷ ህግ ነው። ዘህሩ ለሁሉም ነው። አንተ ዘህሩ የሁሉም እናት ነው። ይሄ ስም ማጥፋት ነው። ኧረ እናት በኢምራን የመጣ ባይኔ የመጣ ከኔ ጋር ያወሩ እንጂ ማንም ሰው ይሁን እሷ ለተቃራኒ ነው ደግፋ የምትቆመው። ሰላም አለይኩም አቡኪ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ። እንዴት ነህ? አለን አልሐምዱሊላህ። ኢምራን አቡኪን ታውቀዋለህ መቼም? አቡኪማ እንዴ አቡኪማ ይጠፋል። እኔ ራሱ አንተን አስተዋውቀኝ የሚሆነው እኔ መጨረሻ ላይ ነው ያወቅኩት። አቡኪ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ግን አሁን አንተ ትማራለህ በአላህ ምን እንዴ? ያንን ዲያቆን ልትጨውክበት በአላህ እኔ ሪከርዱን ያየሁትና ወላሂ እንዴት እንደገረመኝ ግዕዘኛ ስታወሩ እና መሀል ላይ ከበደውና አይደለም በአማርኛ ከፍትልሃለሁ ሲል በቃ ሳቄን የመጣ ያጀማ ካላያችሁ ወንድም ያውቂ እንትን ይችላል ግዕዝ ይችላልና ከዛ ገብቶ ክርስቲያን ቤት ዲያቆን ቤት ገብቶ አንተ አትችልም እና በግዕዝ እናውራ አሉት። እሺ ብሎ ጀምሮ እያወሩ ሄደና ከበደው መግባት ከበዳቸውና ቆይ አለና ቆይ እሺ አሳይሃለሁ በአማርኛ ብሎ እዛው ተበለጠ ማለት ነው። እንግዲህ መምህራቸውና ወላሂ በጣም የተገረምኩት። አላህ ይጠብቅህ ሀቢቢ። አሜን። እንዳንተ አይነቱን ደግሞ ያብዛልን። አሜን አሜን አሜን። መጨረሻ ላይ ለፖለቲካ ነው የተፈለገው። ሰይጣንም ግዕዝ ይችላል። አንዱ ደግሞ አንተ ሳጥናኤል አለኝ ራሱ በውስጥ ሰይጣንም ግዕዝ ይችላል። ይመቻቸው። ካስታወስክ ሰይጣን ኦርቶዶክስ ነው ማለት ነው? ፒኬፒ ሳይሆን ማለት ነው። ኢትዮጵያ ላይ ምሳሌ መኪና ሲመጣ አይተህ ከሆነ መኪና አሁን የሰይጣን ፈረስ፣ ቲቪ ደግሞ የሰይጣን መስታወት ይባል ነበር ካስታወስክ። ሪያሊቲ መቀበል አይፈልጉም። ስለዚህ አቡኪን መጀመሪያ አልነበርክም አሉት። ቀጥሎ ተጠየቀ። ጥያቄውን ሲመልስ ይሄማ ዲያብሎስ ነው እና ያስቃላል በጣም። እስኪ እንግዲህ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። እንዴት ነው? ሰላም ነው? አልሐምዱሊላህ። የሆነ ጥያቄ ነበረኝ። 28ኛ ቀን ነው ስትጾም? ዛሬ አይደለም ዛሬ አይደለም ወይም ዛሬ አይደለም። እሺ ምንድነው ጥያቄው? በጣም እየጾሙ ነው። በጣም እየጾሙ ተቸግረናል። ስማኝማ ዘሬ አይደለም ማንነቴ እስልምና ነው ህይወቴን ያለው በአላህ ግጥም ወላሂ ማጃለ ብያለሁ። እስልምና ነው የኔ ሀብቴ ነው ያለው። ዘሬ አይደለም ማንነቴ እስልምና ነው የኔ ሀብቴ። አላሁ አክበር። ትችላለህ ሀቢቢ፣ አድንቄያለሁ። እሺ መርሐባ። አንድ ሰው ከታመማ እንትን ረመዳን ማዝ ይቻላል? ሀቢቢ የፈትዋ ጥያቄ አንቀበልም። እሺ የፈትዋ ጥያቄ ሁሱ ወይም ደግሞ አቡኪ ጋር ሄዳችሁ የፈትዋ ጥያቄ ይጠይቁ። ምንድን ነው የሚባለው? ውሻ በቀደደው ጅብ ይመላለሳል ይባላልና ትንሽ ምናቃትን ብንመልስ ጥሩ አይሆንም። ሌላ ደግሞ ይመጣል። ብቻ ለማንኛውም የፈትዋ ጥያቄኛ አናስተናግድም። እሺ ሀቢቢ እንትና ጋር አቡኪ ጋር ወይም ደግሞ ሁሱ ጋር ሂደ መጠየቅ ትችላለህ ኢንሻአላህ። ጥያቄ ያላችሁ አንድ ቁጥር ጻፉ ከፈትዋ ጥያቄ ውጪ። ኦኬ ኢብራሂም መልስም። ኢብራሂም እኔ ቤት ማንም ሰው እንዲመልስ አልፈቅድም። ሁሱ ራሱ ቢመጣ አላስመልስም። ኦኬ እሺ ችግር የለም። መርሐባ። እሺ ሀቢቢ ሰውን አታደፋፍሩ። ጥሩ አይደለም። ሰዎች አታደፋፍሩ። ወደ ደፋሮቹና መጀመሪያ ደፍረው ወደ ጀመሩት እንላክ እንጂ አዲስ ያልጀመሩትን የማይሆን ነገር ውስጥ አትክተቷቸው፣ አታደፋፍሯቸው። እኔማ ስጠራ በቃ ካልመለስኩ ብዬ ልገባ ነበር።
እኮ አንተ ደግሞ ውቅያኖስ ውስጥ አንዴ ከገባ በቃ ትቸገራለህ። ከዛ በኋላ እንዲያውም ይጣፍጥህና ፈትዋ ያላችሁ ብቻ የፈትዋ ጥያቄ ነው የምናስተናግደው ዛሬ ትላለህ። አይ ካሁን መጠንቀቅ ጥሩ ነው ብቻ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በግድ ነው ሰላምታው የሚያወጡት ታውቃለህ። ከዛ በኋላ የሚተነፍሱ የዛሬ ጾም ይለያል። አይ ዛሬ ትንሽ ጠጠር አላ ጠጠር ትላለች። እቺ ከፈትዋ ነፃ ነሽ የምጠይቅሽ? አው ጠይቀኝ። ግን ምናልባት የለበስኩት ጀለቢያ ነው። እሺ ቀሚስ ነገር መስሎ ከሆነ ጀለቢያ ነው የለበስኩትና ልጠይቅህ ነው መባለው እኔ። እሺ አይደል? እሺ ቀጥል። አሁን በዚህ ሰዓት ማለት ነው አሁን አልደረሰው ምስልምና ትምህርት አልደረሰውም ብለን ልናወራለት የምንችል ሰው አለ? አላህ ነው የሚያውቀው እሱን። አሁን ለምሳሌ በመልእክት ያልደረሳቸው አሁን በቁርአን ላይ መልእክት ያልደረሰው ጥያቄ ስለ ቁርአን እንደተናገረው ጥያቄ የለበትም ነው አልጠይቁም አይደል ነገር ይላል። አዎ አይጠየቁም ነው። አይጠየቁም ማለት እና አሁን በዚህ ሰዓት እንደሱ ያስፈልገው ይችላል። አዎ ይኖራሉ። ለምን አይኖሩም? መልእክት ያልደረሰው ሲባል ላይክ ምንም ሃይማኖት የሌለው ማለትም አይደለም። ስለ ኢስላም ያልሰሙ በሌላ ሃይማኖት ውስጥም ሊሆኑ ይችላሉ። ለምሳሌ ጣዖት አምልኮ ውስጥ ሊሆኑ ይችላሉ። ክርስትና እስልምና ውስጥ ሊኖሩ ይችላሉ። ገጠር ላይ ለምሳሌ ብንሄድ መልእክት አልደረሳቸውም ደረሳቸው ከሚባሉ ሰዎች መካከል በትክክል ወይም በኔጌቲቭ መንገድ ራሱ መልእክቱ ቢደርሳቸው ስለ ኢስላም መጥፎነት ከሆነ የሚሰሙት እነዛ አካላቶችም መልእክት ደረሳቸው ተብሎ አይነገርላቸውም። አልደረሳቸው ነው የሚባለው። በኔጌቲቭ ከሆነ ማለት ነው የሰሙት። ስለዚህ ይኖራል ማለት ነው። ይኖራል ሳይሆን እኔ በእርግጠኝነት በጣም ነፍ አለ ነው ማለት። ኦኬ አባይቢ ሽክራን። እሺ መርሐባ። እሺ እሺ መንዙማ ልደልቅ ምናምን ልነሳ ስል አሳወረድኩት። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ጥያቄ ያላችሁ አንድ ቁጥር ጻፉ። ጥያቄ ያላችሁ የመጀመሪያ ወይ ሃይ ረመዳን ነውና ምንም ማለት የሆነ ድሮ እኔ ካመጣለው ወላኛ 9 ወር አይተኩሩና እንደዛ ነኝ እና ምንም እንትን አይደለም። እሺ ታውቃለህ ድሮ እናከፍል ምናምን አልነበር? አዎ እኮ ማክፈል የለመደ ሰውማ ከምንም ላይ ቆጥሮ ይችላል። ደግሞ አንተ ዲያቆን የነበርከው? እንደዛ ነገር እናንተ ታከፍላላችሁ። እናንተ የእንትን እኮ ነው እንደ ኢስላም ለነቢያት ብቻ ነው የተፈቀደው። ከነቢያት ውጭ ላለ አካል ክልክል ነው። በነቢያችን ሰለላሁ ዐለይሂ ወሰለም ምን ነበር የሚባለው ጾሙ? በአንዴ በተከታታይ ከአንድ ቀን በላይ 24 ሰዓት 48 ሰዓት 72 ሰዓት መጾም ማለት ነውና ይሄ ነቢያት ጾም ነው። ነቢያችን ይጾሙት ነበረ፣ ግን ሰሃቦችን እንዳይጾሙ ከልክለዋቸዋል። ሐራም ነው ለሰሃቦች ብለው ከልክለዋቸዋል። እና አንተ ደግሞ ማክፈል ላይ ነህ። ከዊሳላ ጀዛከላ ኢባዱ ረህማን አንተ ደግሞ ማክፈል ላይ ነህ። አሁን አንተ ጋር ማለት እነሱ ማክፈል ላይ ናቸው። ገና ነቢያችን ሰለላሁ ዐለይሂ ወሰለም ጋር አልደረሱም። ሲደርሱ ያው ሰሃቦችም ያከፍሉ ነበር፣ ዊሳል ይጾሙ ነበረ። ከዛ በኋላ ተከለከሉ ማለት ነው። ያ ለነብይ ብቻ ነው፣ ለሰው ልጅ ይከብዳል። ኦቨር ለሃኒ ፕሮግራም ያዝላትና አንድ ቀን ምናምን ጥያቄዎችን በኢስላም ምናምን ያሉትን ነገሮች ብትጠይቅና ከግዝ ጋር ምናምን የሚገናኙ ነገሮች አይ ቲንክ ካሉ ደግሞ እንደዚህ እንትን ብንላት ደስ ይለኛል። ሃኒ ጥሩ ልጅ ናት። አንደኛ ኦፕን ማይንድ ናት፣ ኒውትራል ሆና ነው የምትጠይቀው ምናምን እና የሚመቻትን ቀን ምናምን ከእናንተ ጋር እንትን አውርታ በሰፊው እንደዚህ ኮንፊውዝድ ነው የሚያደርጓት ጥያቄዎች ጠይቃ ያው እንትን ብትል ጥሩ ነው ያስባል አይደል ሃኒ? አው ስማይ ጠሪ እኮ የድሮ ሰው ነች። የአሚር ተማሪ አሚር ተማሪ እኔ ስምሽን አልጠራው ምላት ነበረ ከሚስቴ ጋር እንዳታጣላኝ። ደህና ናችሁ ግን? አልሐምዱሊላህ። እንዴት ነሽ? ፒኬ እየወጣ ነው ሻቢ። ሰላም መርሐባ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥይ። አሚር ብቻ ተማሪ
እኔ የአሚር ብቻ ተማሪ አይደለሁም፣ ከሁላችሁም ነው መማር። ይበልጥ ግን አሚር ነው በውስጥ መስመር እኔን በደንብ የሚደግፈኝ። አሚር ጋር ስሄድ ብዙ ነገሮችን በደንብ እረዳለሁ። ይሄን ልትላችሁ ነው። ለማንኛውም ስለተቋረጠ እኔ ልቀጥልላችሁ ብዬ ነው። እሺ ለማንኛውም ጃና ቡኪስ ትተዋወቃላችሁ እንዴ? ያን ያላወቅኩ ማንን? እኔ ገና ሻሃዳ ሳይዝ በፊት ነው ከኡስታዝ ጋር አይ ቲንክ ራእይ ላይ ስለ ሚካኤል ነው ኢየሱስ ነው ምናምን በሚለው ነገር አይ ቲንክ እዚህ ላይ ልጃ ከኡስታዝ ጋር አህመድ ምናምን ገብቶ እንትን እያነበበላችሁ ሂብሩ የዛን ቀን ነበር ያወቅኩት ራሱና ማሻአላ ጃ ላይ ተጠብቀ እኔ ወላሂ የጃ ሰላለም እኮ እኔ እንትን ይለኛል ሁሌ ነው ግራም ያገባኝ። እኔ ጋር አውርቶ አያውቅም። እኔ ጃ ጋር አውርቼ አላውቅም፣ ግን ሲያወራ ምናምን እሰማዋለሁ አየዋለሁ ምናምን የሆነ እኔ የይሖዋ ምስክሮችን አውቃለሁና ለካ እሱ ጫፍ ላይ ስለደረሰ አንዳንድ ነገሮች ላይ ይገግማል ሳይው ማለት ነው። ለካ ጫፍ ላይ ደርሰው ሊንሸራተቱ ነው። ከዚህ የሆነ ሰዓት ሰለመ የሚባል ነገር ሰማን። ጃ የትኛው ጃ ትንሹ ጃ እኮ ጥቁር ፕሮፋይል ያለው እንደዚህ ሰለመ ሲሉ አላህ አልኩ። ያው የልብንም ያውቀው አላህ ብቻ ነው። እኛ አናውቀውም ማለት ማን ነው የተጠጋ ማን ነው የራቀ አናውቀውም። እኛ አንዳንዱ ቅርብ ነው ብለህ የምታስበው በጣም የሻከረ ልብ ይኖረዋል። ሩቅ ነው ብለህ የምታስባቸው ደግሞ ልክ እንደሰሙ ወዲያው ሲሸነፉ እናያለን። እና ያው አላህ ያጽናችሁ ያጽናን ሁላችንንም በመንገዱ ላይ ያጽናን ማለት ነው። እና ሰማይ ጠሪን አንቺ ጋር ፕሮግራም እኔ ባይዞይ ፕሮግራም መያዝ አልወድም፣ ግን የተመቸሽ ሰዓት ወይም ሰፊ ጊዜ አለኝ ብለሽ የምታስቢው ሰዓት ላይ መጠሽ ብቻሽን ማንም ሰው በሌለበት ላይ ከወንድሞች ጋር ሆነን ምናምን እናስተናግድሽ እንችላለን። እኔ ግን አሁን ብዙ ቃሎችን እያፈረስኩ ስለሆነ ፕሮግራም ብዬ ቢይዝልሽ እንደማላፈርሰው ምንም እርግጠኛ መሆን አልችልም። ለምን መብራት አለ ብዙ አዛ ነገሮች አሉ አሁን ላይ ማለት ነው። እኔ ጋር ግን እንዳልኩሽ ባለው ሰዓት ግን የሆነ ጊዜ እንዲያውም ለምን ጊዜ እንገላለን? ነገ ይመችሻል? አፍጥር ደርሳለ። ገና ስንት ደቂቃ አለው መሰላችሁ? 10 ደቂቃ አለው። ቪአይፒ ያስፈልጋል አንዳንዴ። እና ነገ ስንት ሰዓት ይመችሻል? ነገውን ቅዳሜ ነው መብራት እስካለ ድረስ እኔ ያለው ኢንሻአላህ። አንተ ጋር መብራት ሲኖር ደግሞ እኔ ጋር ላይኖር ይችላል። ግን ጥያቄ ባለኝ ሰዓት ወይኔ ሀበሻ ነሽ እንዴ? ሀበሻ ነሽ? አንቺ ጋር መብራት ያስቸግራል? ኧረ እንደዛ ከሆነማ በቃ በጣም ያስቸግራል። እሺ እና የሆነ ሰፋ ያለ እንትን ቢኖር ላይክ አቡኪ እንዳለው ማለት ነው ቢኖር አሪፍ ነው። ነገ ሜቢ የሚመችሽ ከሆነ እኔ ነገ ኢንሻአላህ እከፍታለሁ የሚል ሀሳብ አለኝ። ለምን ክላስ ምንም ነገር የለኝም። ነገ ቅዳሜ ነው መሰለኝ አይ ቲንክ ምንም ነገር የለኝም። ቃል ላይ መከፍት ይመስለኛል። ከሱብሂ በኋላ እያሉ ነው። ጠዋት ይመችሻል? ከሱብሂ በኋላ ከሱቢ በኋላ ማለት ጠዋት ስንት ሰዓት? ሱቢ ምንድነው? 12 ሰዓት በኋላ ማለት ነው። ማለት ጠዋት ስንት ሰዓት? ቆይ ግን ከተመቸሽ ስንት ሰዓት ላይ ነው ሊመችሽ የሚችል? ችግር የለውም እኛ ሰዓት ከምናስመሰረት ከስንት እስከ ስንት ሰዓት ባለው ሊመችሽ ይችላል ማለት ነው? ካለ ከሰዓት ከ5 ሰዓት ምናምን በኋላ ይመችኛል። በቃ ኢንሻአላህ እሺ እኖራለሁ የሚል ተስፋ አለኝ ኢንሻአላህ። እሺ እኔ ለሷ ፓወር ባንክ ምናምን ጥያቄ ካለሽማ ጠይቂና አንድ ጥያቄ ምናምን ከዛ አንቺን አስተናግጄ ልውጣ። የክርስቶስ ልጅ ደግሞ ምናልባት ላናስተናግደው እንችላለን። አንቺን አስተናግጄ ልውጣና ምናልባት ጊዜ ካለን የክርስቶስ ልጅንም ክርስቶስ አባቴ የሚለው አካውንት ሶሪ እሱ ጋርም እናወራለን ወይ እሷ ጋር ተወሰነ። አዛን ሳይል ነው እንዴ ማፈጠር? እናንተ ሰዎች ምንድነው አፍጥር የምትሉኝ? ቀጥይሽ። እሺ እኔ ጥያቄ በአላህ ላይ ነው እና አላህ በህይወታችን ላይ ሙሉ ስልጣን ያለው ወይ እንዳለው መኖሩን ማለት በመፍጠርም ሆነ በመግደልም በምን ማረጋገጥ እንችላለን? ሙሉ ስልጣን እንዳለው ሰው ልጅ ህይወት ላይ ማለት ነው።
እየፈጠረሽ እየገደለሽ ነው ማለት ያሞተሽ እስቲ ላይክ ቁርአን ምናምን ህይወታችን ላይ ያለውን ስልጣን ምናምን እሺ ታሳይኝ። እሺ አለዚ خلقል መውታ ወልሐያተ ሊየብሉወኩም አዩኩም አሕሰኑ አመል። አንዴ የአማርኛውን እንትን አክቲቭ ላድርገውና መጻፊያው ማለት ነው። ከዛ እያወጣው አሳይሻለሁ። እንትን ላይ ቁርአን ላይ መጻፊያው አቀየረብኝና እሺ እሺ አንድ አንቀጽ እንትን ላውጣልሽና ያ የትኛችሁ ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ህይወትን የፈጠረ ነው፣ እርሱም አሸናፊው መሐሪው ነው ይላል። ስለዚህ ሞትንና ህይወትን የፈጠረው ማን ነው? አላህ Subhanahu Wa Ta'ala ነው። ለምን አላማ ፈጠረው ሲባል በሞትና በህይወት መካከል የሰው ልጆች እየመረጡ እንዲኖሩ ማለት ነው። ላይክ ምርጫ ያለበት ወይም ፈተና ያለበትን ይህንን ጋፕ ያለበትን ህይወት አላህ Subhanahu Wa Ta'ala እና ሞትንም ከዛ በኋላ ፈጥሯል ነው። ግን እስኪ አንዳንድ ነገሮችን የሆነ እንይ። ብዙ አንቀጾች አሉ ባይዘው አይደለም። እሺ ይሄ አሁን ያሳየውሽ አንቀጽ ነው። ሌላው ሱረቱል በቀራ ምዕራፍ 2 ቁጥር 28 ላይ ሙታን የነበራችሁ ስትሆኑ አለ። ማለትም ምንም ነገር አልነበርንም። ለምሳሌ አንቺ 20 ዓመትሽ ቢሆን ከ22 ዓመት በፊት የተነበርሽ ብልሽ የትም አልነበርሽም፣ በምንም ነገር ላይም አልነበርሽም። በቃ እቺ ሃኒ የምትባለው ልጅ አልነበረችም። ሶ ሙታን የነበራችሁ ስትሆኑ ህያው ያደረጋችሁ አለ። ከዛ ካልነበራችሁበት ፍጥረት ያመጣ ማን ነው? አላህ Subhanahu Wa Ta'ala ነው። ከዚያም የሚገድላችሁ ነው አለ። የሚያሞተንም ደግሞ ማን ነው? እርሱ ራሱ አላህ Subhanahu Wa Ta'ala ነው። ከዚያም ደግሞ መልሶ በትንሣኤ ቀን ህያው የሚያደርገን እርሱ አላህ ነው። ህያው የሚያደርጋችሁ ሲሆን ከዚያም ወደ እርሱ የምትመለሱ ስትሆኑ በአላህ እንዴት ትክዳላችሁ ይላል። ስለዚህ መጀመሪያ ካልነበርንበት አካል ሙታን ይለዋል ያንን ሁኔታ ማለት ነው። ያልነበርንበትን ኤግዚስት ያላደረግንበትን ጊዜ ከዛ ጊዜ የፈጠረን ያመጣን ከዛ ህያው ያደረገን ማለት ነው። ከዛ በኋላም የሚያሞተን ከዛ በኋላ ደግሞ እንደገና ከሞትም በኋላ በትንሣኤ ቀን የትንሣኤም አምላክ ነው። በትንሣኤ ቀን የሚያስነሳን የሆነ አምላክ እሱ ብቻ ነው። ከዚያም ወደ እርሱ ነው የምንመለሰው ወደ አላህ Subhanahu Wa Ta'ala። እኛ የአላህ ነን፣ ወደ አላህ ተመላሾች ነን። ልክ እኛ ሰው ሲሞት ኢና ሊላሂ ወኢና ኢለይሂ ራጂዑን እንላለን። እኛ የአላህ ነን፣ ወደ አላህም ተመላሾች ነን እንላለን። ሰው በሞተ ሰዓት እንደዛ ነው የሚለው። ሰው ሲሞት ወደ ጌታው ነው የሚመለሰው። ከዚያም ወደ እርሱ የምትመለሱ ስትሆኑ በአላህ እንዴት ትክዳላችሁ ይላል። የሚያሞታችሁ እኮ እሱ ነው። ካልነበራችሁበት ደግሞ የፈጠራችሁም እሱ ነው። ወደ እሱ የምትመለሱ ሰው ሆናችሁ እያለ እንዴት በእርሱ ትክዳላችሁ ይላልና ብዙ ነገሮችን ላይ ቁርአን ላይ አላህ Subhanahu Wa Ta'ala ብቻ የዚህ ስልጣን እንዳለው በብዙ አንቀጾች ላይ ማየት እንችላለን። ለአሁኑ ግን ሁለቱ በቂ ነው ብዬ አስባለሁና ሐሳብሽን ማስቀመጥ ትችያለሽ። አይ በቂ ነው። እሺ አላህ Subhanahu Wa Ta'ala ባይዘው ነገር ማለሽኝ አይ በደንብ እንትን ካላደልኝ ነገር ምናምን ጠይቃለሁ ኢንሻአላህ። እሺ ኢንሻአላህ። ያው አላህ Subhanahu Wa Ta'ala ላነሳ የነበርኩትን ነገር ላንሳና የሆነ ሰዓት በኡስታዝ አቡ ሃይደር ንግግር ሜሎስ ሪያክት ሰርቶበት ነበርና የነሱ አምላክ እኛ አላህ ኡስታዝ አቡ ሃይደር ምን ብለው ነበረ? አላህ እኛ ህያው ያደርጋል ብቻ ሳይሆን
ይገድላልን ብለን እናምናለን፣ በቃ ያሞታል ብለን እናምናለን ብሎ ሲናገር ያንን ፓርት አንስቶ እኛ ግን ኢየሱስ ክርስቶስ ህይወትን ይሰጣል ነው እንጂ ኢየሱስ ክርስቶስ ያሞታል ብለን አናምንም ብሎ ሲያወራ ነበርና ይሄ በጣም አስቂ ነገር ነው። አንደኛ ከመጽሐፍ ቅዱስ ፍጹም ተቃራኒ ነው። ሁለተኛ ደግሞ የትኛው ነው ኃይል ያለው? እኔ የፈጠርኩትን ነገር ማጥፋት የሚችለው አካል ነው ኃይል ያለው ወይስ እኔ ነኝ ኃይል ያለኝ? የትኛው ነው ኃይል ያለው? አንድ ሰው ኦልሬዲ ከተፈጠረ አለመሞትን ነው ምርጫው የሚያደርገው፣ መሞትን ነው የማይፈልገው። ስለዚህ ሞት ያለበት ስልጣን ሌላ አካል ከሆነ የሞት ስልጣን ያለው በሌላ አካል እጅ ከሆነ እኔ የሚያሞተውን ማሞት የሚችለውን ነው እኔ መገዛት ያለብኝ እንዳይገለኝ ማለት ነው። ኦልሬዲ እኮ ህይወት አለኝ ተፈጥሬያለሁ። ስለዚህ ማሞት የሚችለው መግደል የሚችለውን አካል እገዛዋለሁ አትግደል ብዬ። ይሄኛው መግደል ማሞት ይባላል። ባይዘው መግደል ሳይሆን መግደል ይሄ ግድያ ጭካኔ፣ ማሞት ደግሞ ተፈጥሯዊውን ለማመልከት ነው የሚመጣውና ማሞት የማይችል ከሆነ የፈጠረኝ ማሞት የማይችል ከሆነ እንድሞት ማድረግ የማይችል ከሆነ ማን ነው ከሱ በላይ ስልጣን ኑሮት እሱ የፈጠረውን መጥቶ የሚደፋው ነው? እሱ የፈጠረውን መጥቶ የሚገድለው ማን ነው ስልጣን ያለው ነው? ስለዚህ ታላቁ ስልጣን እንዲያውም የሚለየው ህይወት ያለው ሰው ላይ ያንን ህይወት ያለውን ሰው በማጥፋት ደረጃ ነው። አላህ Subhanahu Wa Ta'ala ደግሞ እዚህ ምድር ላይ ማንም ሰው ህይወትን መስጠትም መንሳትም ላይክ ማሞትም መፍጠርም የሚችል ምንም አይነት ፍጥረት የለም ከአላህ Subhanahu Wa Ta'ala በስተቀር ማለት ነውና ኢንሻአላህ ዛሃሩ አለች። በቃ ዛሃሩ ጋር አፍጥረዋል መሰለኝ። ዛሃራ እንዴት ነው አፍጥራችኋል እንዴ? አሁን እየሰማሁ አዎ። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። እንደዛ ከሆነማ ቀጥይና ከአፍጡርና ከሰላት በኋላ ኢንሻአላህ የኛ እኮ ተሰግዶ አልቆ ምናምን ሁላ መርሐባ ነው። አሁን ገና አዛን እያለ ነው፣ አሁን እየሰማሁ ነው። ከሰላትና ከአፍጡር በኋላ እመጣለሁ ማለት ነው፣ ብቅ እላለሁ። እስከዛ ድረስ በተጠንቀቅ ተቆጣጠሪ። ሰላም አለይኩም። مرحبا أبشر. وعليكم السلام ورحمة الله وبركاته. هني نندش لا إله إلا الله. هني እንዴት ነሽ? ድምጽ ስላለክ እኔ ጋር እንዳይረብሽ ብዬ ነው። مرحبا. እሺ ጥያቄሽ ተመለሰልሽ የጠየቅሽው ወይስ የተወሰነ ነግሮኛል? ማለት ያው መግደልም ህይወት መስጠትም እንደሚችል በእኛ ህይወት ላይ ስልጣን እንዳለው አላህ በእኛ ላይ ስልጣን እንዳለው። እሺ መርሐባ። በሁሉም ነገር መማር እንችላለን፣ በሁሉም ነገር ማወቅ እንችላለን። ቁርአን ላይ አምላካችን አላህ Subhanahu Wa Ta'ala ከሰማይ ዝናብ የሚያዘንበው ምድርን እንድታበቀል የሚያደርጋት ከዛ በኋላ ስቲል ምድር ካበቀለች በኋላ ራሱ ገና ሳያብብ ራሱ እንደሚያጠፋው አላህ Subhanahu Wa Ta'ala ይነገራል። የአይናችን ርግብግቤትን ራሱ እኮ መቆጣጠር የማንችል ፍጥሮች እኮ ነን እኛ። ውስጣችን ያለውን እኮ አሁን እኛ ከእጃችንን ማዘዝ ወይም ደግሞ ማዘዝ የምንችላቸውን ለምሳሌ መናገር፣ እነዚህን ራሱ አላህ ካልፈቀደ መናገር አልችልም። በይዘው ግን እንደው ማዘዝ የምንችለው ራሱ ከአካላችን እኮ ትንሽ እኮ ነው አይደል? መራመድ ብንችል ራሱ ማለት ነው የእግራችንን ነገር እኮ መቆጣጠር አንችልም። ለምሳሌ እግራችን ውስጥ ያለውን ነገር አጥንቱን፣ ደሙን፣ እያንዳንዱን ነገር የሚቆጣጠረው ማን ነው ከተባለ አላህ ነው። ግልጽ ነው። የአይናችንን ታምቡር ወደ ኋላ ስትመለከት የአይን ታምቡር ይባል እንዳይባል የአይናችንን እንዳለ የሚቆጣጠረው ጅማቶቹን ሁሉም ነገር የሚቆጣጠረው ማን ነው? አላህ ነው። የአይናችንን ርግብግቢት እንደዚሁም ደግሞ እንትናችን ራሱ ጆሮአችን ሁሉ ነገራችን የሚቆጣጠረው አላህ Subhanahu Wa Ta'ala። ከኛ እኛ የምንቆጣጠረው ነገር ምን አለ ሲጀመር? በነፃ ፈቃዳችን የምንናገርበት እንትና አፋችን ራሱ ውስጥ ያለውን በአጠቃላይ የሚቆጣጠረው እሱ ነው። ለምሳሌ አንድ ሰው ምራቅ አሁን ትንሽዬ በቃ ኢቨንት የምንለው ምራቅ ነው አይደል? ምራቅ አሁን አምላክ ነው የሚቆጣጠረው ራሱ። ለምሳሌ እነዚህ የሚዘዋወሩትን ነገራቶች እንትን የምትይ ከሆነ ራሱ የሆነ ድርቅ ገብቶሻል? ያንን ራሱ የሚያመነጨው ማለት አላህ Subhanahu Wa Ta'ala ነው። እኛ ሲጀመር ራሳችን በእኛ አላህ እኛ የምንቆጣጠረው ምን አለ ሲጀመር? ገብቶሻል? ከራሳችን ከውስጣችን ጀምሮ እስከ ውጫችን
ከምንራመድበት ምድር ጀምሮ እስከ ላይ እስከ ሰማዩ ምንም ነገር እሱ የማይቆጣጠረው ነገር የለም። ለዛ እኮ ነው አላህ አዘወጀል የሁሉም ነገር ንጉስ እንደሆነ የሚናገር። የሁሉም ነገር አስተናባሪ ነው፣ ጌታ ነው። የሁሉ ነገር አስተናባሪ እንደሆነ ይናገር። ሱረቱል ከመጀመሪያው ከሱረቱል ፋቲሃ ይጀምራል። እሱ የሁሉ ነገር ተቆጣጣሪ እንደሆነ ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ካለ በኋላ አልሐምዱሊላሂ ረቢል ዓለሚን አልሐምዱሊላህ ምስጋና ይገባው ረቢል ዓለሚን የዓለማት ጌታ የሆኑ ይላል። ዓለማትን እንዳለ የሚቆጣጠረው እሱ ነው። የሚቆጣጠረው በቃ በሁሉም ነገር ማለት ነው። የሚያበላን እሱ ነው፣ የሚያጠጣን እሱ ነው፣ የሚያስተናብረው እሱ ነው። ነገራቶችን ሁሉ የሚቆጣጠረው እሱ ነው። ገብተሻል? አላህ ሱብሓነሁ አሁን ቅድም ሰላም ሞትና ያው ሰላም ማድረግ ይሄ በቃ ሩቅ ነው እስቲ ያለው ራሱ ማለት ነው። ያን እንዳለ ሆኖ ነገር ግን ደግሞ እኛ የምንቆጣጠረው ሲጀመር ሲኖር ነው። ወይ ሚውስ ያደርግን ሄደው እና እኛ የምንቆጣጠረው ነገር ሲጀመር የለም ነው ሐኒ እኛ የምንቆጣጠረው አሁን በነፃ ፈቃዳችን የምንሰራቸው ኢምንት እስቲ ለሆን አይነት ስንት ጊዜ ተርገበገበ በቀር ብትበይ አታውቂውም ስንቴ እንደተርገበገበ አሁን ከሰዓት በደቂቃዎች ራሱ የተደረገውን ነገር እኛ ራሳችን ውስጥ ያለውን ነገር ራሱ መቆጣጠር አንችልም። አእምሯችን ራሱ የተለያዩ ነገራቶች ገጽና ቤተሰቦቻችን ሁሉ ነገራችንን የሚቆጣጠረው አላህ ሱብሓነሁ ወተዓላ ነው። እና እሱ ንጉስ ያልሆነበት ወይም ደግሞ እሱ በእኛ ውስጥ ንጉስ ያልሆነበት ቦታ የለም ነው። እኛ እሱ ያልነገሰበት ቦታ የለም። ሀታ ለው በምእመናኑ ሳይሆን በካፊር በሁሉም ነገር በቃ በፍጥረታቶቹ በአጠቃላይ የሁሉ ነገር አስተናባሪና ተቆጣጣሪ ስለሆነ አምላክ ማሊክ ነው። ማሊክ የውሚዲን የፍርዱ ቀንን ባለቤት ነው። ያኔ ዱንያ ላይም እሱ ነው። ያኔ ነገራቶችን የሚያስተናብረው እሱ ነው። የዓለማት ጌታ እሱ ነው። የዓለማት ነገራቶችን የሚያደርገው እሱ ነው። እና ቁርአን ላይ ከሱረቱ ፋቲሃ ጀምሮ እስከ ሱረቱ ነስ ስትመለከቺ እሱ የሁሉ ነገር ንጉስና አስተናባሪ እንደሆነ መረዳት ትችላለሽ ማለት ነው። ምናልባት ጥያቄሽን አግኝቼዋለሁ ግን እኔ አግኝተሽዋል። ሞር በደንብ እያበራሽ ነው ማለት ሰፋ አድርገሽ ይዘሽ ነው እንጂ መርሐባ መልሼልሻለሁ ወይስ አሁንም ልሂድ? አይ አሪፍ ነው ያለሽ ማለት እኔ ያው በሰው ልጆች ላይ ያለውን ነገር ብቻ ነበረ፣ ግን ያው ምድር ላይ ለማለት ላይ ያሉትን ነገሮች በሙሉ ያባራሽ ቀጥ ጥሩ። እሺ እና አሁን እንዳልኩሽ የምንቆጣጠረው ነገር እኛ መጀመሪያ ሲኖር ነው እና ሲቀጥል ደግሞ ስቲል ምርጫ ያለን ነገራቶች ራሱ እኛ አሁን አመዛዝነን የምንመርጣቸው ነገራቶች ላይ ብቻ ነው እንጂ አሁን ለምሳሌ አንድ ሰው ሁሉን ነገር የሚቆጣጠረው ማን ነው ከተባለ አላህ ነው። ለምሳሌ ኩላሊትሽን የሚያጠበው ማን ነው? አላህ ነው። ጨጓራሽ ምናምን እንዲሰራ የሚያደርገው ማን ነው? አላህ ነው። ሁሉ ነገራችን ውስጣችን ደማችን እንዲረጭ የሚያደርገው ማን ነው? ልባችን እንዲመታ የሚያደርገው ማን ነው ከተባለ አላህ ነው። በቃ ውስጣችን ያለውን ነገራቶች በአጠቃላይ እንዲሰራ የሚያደርገው ማን ነው? አላህ ነው። ነገራቶችን የሚቆጣጠረው አንቺ ያንን ነገር ልቆጣጠር ብትይ አንድ ቀን እንኳን አይደለም የምንቀርቶ አንቺ ውስጥ ያለውን ነገር የዓለማት አካል ልቆጣጠር ቢል በነገራችን ላይ መቆጣጠር አይችልም። ግጥሻን አሁን ለምሳሌ አንድ ሰው ደሙ እንዲረጭ እንኳን ራሱ ስንት ነገር አሁን ደሙ መርጨት ካቆመ የሚሞትበት ሁኔታ አለ። ግን ደሙ የተወሰነ አሁን ለምሳሌ የልቡ ደም ስር ከተቋረጠ ምንድነው ያን ሰውዬው ቀጥታ ነው የሚሞተው። ግጥሻን የልቡ አንድ ብቻ ማለት ነው። ያችን እንኳን ለመቆጣጠር ስንት ነገር ነው የሚፈልግ። የተለያዩ መርፌ ሰክተውብሽ በጣም ብዙ ዶክተሮች በቃ ስፔሻል የሚባሉ ዶክተሮች ተሰብስበው አንቺን ማዳን አይችሉም። ገብቶሻና አንቺ መቆጣጠር አይችልም። ግን አላህ Subhanahu Wa Ta'ala አንቺ እንደዚህ ቁጭ ብለሽ አሁን አንቺ እየተቆጣጠረው ነው። ያንን ደምሽ እንዲረጭ አድርጎታል። የልብሽ እንዲሰራ አድርጎታል። ልብሽ እንዲመታ አድርጎታል። በቃ ሁሉ ነገርሽ ማለት አይንሽ እንዲያይ አድርጎታል። አይናችን እኮ ማለት ነው ከበኋላችን አይተሽ ከሆነ የአይናችን ምናልባትም ሰርች አድርገን አይን ብለሽ ስትጽፊ ይመጣልሻል። የአይናችን ከኋላ ከማቸው ጅማት የሚገርምሽ ነገር የብዛቱ ብዛት ልነግርሽ አልችልም። እና ከዚያ ውስጥ አንዷ ብጥስ ብትል ወይም ደግሞ አንዷ ብትነጠል ምን እንደሆነ ምን ታደርጊያለሽ? አይንሽ ማየት ያቆሙ ማየት አራሷች። ያንን ነገር የሚቆጣጠረው ማለት አላህ ነው። ግልጽ ነው። አሁን ከኛ ውስጥ ስለኛ ንጉሳችን እንደሆነ ወይም ደግሞ እሱኛን እንደሚቆጣጠረን በመማወቅ እንችላለን። የማናቀበትን ነገር ብንዘረዝር ሞር የተሻለ ነው ብዬ አስባለሁ። እኛ ማለት ይሱ የማይቆጣጠረን ነገር የለም ብለን ለመናገር ቀለል ይላል ብዬ አስባለሁ። የሚቆጣጠረን ይሄን ነው ብለን ከምናስበው በበለጠ ማለት ነው።
እስቲ እኛ ነፃ ፍቃዳችን ራሱ ተመርኩዘን የምንሰራቸው ነገራቶች ራሱ የሱ ፍቃድ እኮ ያስፈልጋል። والله አሁን ለምሳሌ አላህ Subhanahu Ta'ala የሆነ ነገር ለመሄድ አሰብሽ፣ ወደ ሆነ ቦታ ለመሄድ አሰብሽ፣ አላህ Subhanahu Ta'ala ያንን ነገር ካልፈቀደ መሄድ አትችይም። እስቲ ለዛ ወይ የሆነ ነገር ይመጣል ወይም ደግሞ ልትታመሚ ትችያለሽ፣ የሆነ ነገር ይመጣና ሊያስቆምሽ ይችላል ማለት ነውና የአላህ Subhanahu Ta'ala እዚህ ምድር ላይ እንድንንቀሳቀስ ራሱ የሱ ፍቃድ ይፈልጋል። እዚህ ምድር ላይ ለመኖር ራሱ የሱ ፍቃድ ይፈልጋል። ማንኛውም ነገር የምንቆጣጠራቸው ነገራቶች እኛ መናገር እስቲ አሁን እኔ እንድናገር ራሱ የሱ ፍቃድ ይፈልጋል። ገብቶሻል? የኔ ፍቃድ እንዳለ ሆኖ ነገር ግን ደግሞ የሱ መሽያ የሚባለው ነገር ያስፈልጋል ማለት ነው። ስለዚህ እነዚህምና ሌሎችም ነገራቶችን ማንሳት ይቻላል። እያንዳንዱ ነገር መዘርዘሩ አስፈላጊ